የዩቲዩብ ቻናል ነው። በዛሬው ትረካችን ታንጀሪና ሆቴልና ሌሎች አጫጭር ልቦለድ ታሪኮችን ከያዘው በደረጀ በቀለ የህያው ፍቅር መጽሐፍ ደራሲ ነው 2012 ዓ.ም ከታተመው መጽሐፍ ውስጥ የተወሰኑ አጫጭር ታሪኮችን የማስደምጣችሁ ይሆናል። እንደተለመደው ትረካውን ሲጀምሩ ላይክ ማድረግውን አይዘንጉ። እንዲሁም ለዚህ ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንዲሆኑ በትህትና እጠይቃለሁ። ወደ ትረካዎቹ። ትንሹ ሰይጣን። ደራሲ ደረጀ በቀለ። ትንሹ ሰይጣን። አመሻሽ ላይ የማድርበትን የህንጻ በረንዳ መፈላለግ ነበረብኝ። ፒያሳ አትክልት ተራ አካባቢ ጭር ያለ የህንጻ በረንዳ ተመለከትኩና ወደዚያው አምርቼ አቧራውን ጠራርጌ ግድግዳውን ተደግፌ አረፋልኩ። ነጋዴዎች ቀኑን ሙሉ የሸቃቀሏትን ቆጣጥረው ወደ የቤታቸው ይሰግራሉ። አንዳንዶቹ ታክሲ ለመያዝ ይጋፋሉ። አንዳንዶቹ ጥንድ ሆነው እያወጉ ያዘግማሉ። የቀኑን ፈንጠዝያና ዝላይ ያልጠገቡ ህፃናት በአስፋልቱ ላይ በጨርቅ ኳስ ይጫወታሉ። ለማኞቹ በአቁማዳቸው የተቀጠቁትን እንጀራ በብብታቸው ስር ሸጉጠው ይገሰግሳሉ። የከባድ መኪናው ጥሩምባ፣ የሰው ሁካታ፣ የመኪናው ግርግር አካባቢውን የምድር ሲኦል አስመስሎታል። እኔ ብቻ ነኝ ሰላማዊ ስፍራ የተቀመጥኩት፣ መዳረሻ ስፍራ የሌለኝ። ግስላ ሲጋራዬን አውጥቼ ለኮስኩና ማጨስ ጀመርኩ። ደረቅ ሳል ያጣደፈኝ። የተቀመጥኩበት የሲሚንቶ ወለል ይቆረቁራል። ተባይ ጀርባዬን ሲተበተበኝ ይታወቀኛል። ወይኔ ሰውየው በቃ ፍጻሜ እንዲህ ሊሆን ነው ብዬ ተክዝ ገባሁ። ከእስር ቤት ከተፈታሁ አሁን 10ኛ ቀኔ ነው። ወህኒ የገባሁት የመንግስት ገንዘብ ሰርቄ ነው። በአንድ የመንግስት መስሪያ ቤት ውስጥ ዋና አካውንታንት ሆኜ በመሰራበት ጊዜ ከገንዘብ ያዥ ጋር እየተመሳጠርኩ በሰነድና በልዩ ልዩ ዘዴ እያጭበረበርኩ በርካታ ገንዘብ በማጥፋቴ ነበር ተነቅቶብኝ የታሰርኩት። ይሁን እንጂ በስራዬ ላይ ለረጅም ጊዜ ጠንቃቃና ትጉ ነበርኩ። ቆየት ብሎ ግን ባገኘኋቸው መጥፎ ጓደኞች ምክንያት ባህሪዬ ሁሉ ተበላሸ። መሽቶ ሲነጋ መጠጣት፣ ሴት እንደ ሸሚዝ መቀያየር፣ ታላላቅ ሆቴሎች ውስጥ መዝናናት፣ የሁሉ በመንግስት ገንዘብ። አይነጋ መስሏት አሉ። በፍጻሜው በጨለማ የተቀመጠው ጉዴ ወደ ብርሃን ወጣና በህግ ተቀፍድጄ 13 ዓመት ተፈርዶብኝ ዘብጥያ ወረድኩ። መኪናዬ በሐራጅ ተሸጠ። የተከራየሁትን የመንግስት ቤት ተቀማሁ። ወጣና እንደ ሸምበቆ ተንከባለለ እንደ ሙቀጫ። ሁሉ ዜሮ። በምድር ላይ የደከምኩበት ሁሉ ከንቱ ሆነ። ሚስት የለኝ፣ ድስት የለኝ፣ ዘር የለኝ፣ ማንዘር የለኝ። ከታች የለኝ ከላይ የለኝ። አወዳደቄ ታላቅ ሆነ። እስር ቤት በቆየሁባቸው ዓመታት መጥቶ የጠየቀኝ እግዚአብሔር ያውጣ ያለኝ ማንም አልነበረም። 13 ዓመቴን እንደ ሙዝ ልጬ ጎረስኳት። ከአንድ ሆቴል ለምኜ በፌስታል ቋጥሬ ያስኳትን ትርፍራፊ አወጣሁና ራቴን በላሁ። ከርሴ ሲሞላ በሃይላንድ ፕላስቲክ ውስጥ የያስኳትን ውሃ ገርገጭ አድርጌ ጠጣሁና ዘናልኩ። ሳላስበው ድንገተኛ እንቅልፍ ሸለብ አደረገኝና በተቀመጥኩበት አንቀላፋሁ። ከእንቅልፌ ስነቃ ምን ያህል ጊዜ እንደተኛው አላውቅም። ብቻ የአስፋልቱ ግርግርና ሁካታ ጭር ብሏል። ኳስ የሚጫወቱት ህፃናት የሉም። በረጅሙ ተንጠራራሁና ዙሪያዬን ቃኘሁ። ከኔ ትንሽ ፈቀቅ ብሎ ጎዳና ተዳዳሪ ወጣቶች ጫታቸውን እየቃሙ ካርታቸውን ይጫወታሉ። ላጥላጥ በሚሉት የካርታ ጨዋታ ይቆምራሉ። የቀረችኝን አንድ ሲጋራ ለኮስኩና ተመቻችቼ ተቀመጥኩ። ብዙም ሳይቆይ አንዱ ልጅ ከመካከላቸው ተነስቶ ወደኔ መጣ። በስማም ሲኦል ራሱ በእግሩ እየተራመደ ወደኔ የመጣ ነው መሰለኝ። ጋሽ የሳቷን አለኝ አንድ ጉራጭ ሲጋራ ከጆሮ ግንዱ ስር አውጥቶ ወደኔ እየዘረጋ። በርግጫ ለለው ፈልጌ ነበር። በዚህ እድሜ ሲጋራ? መልሴንም ሳይጠብቅ ሲጋራዬን ከእጄ ላይ ወሰደና ያጨሳት ጀመር።
ሊለኩስ ያወጣትን የሲጋራ ጉራጅ መልሶ ወደ ጆሮ ግንዱ ከተታት። ዝም ብዬ በአግራሞት መለከተው ጀመር። እሱም ከራስ እስከ እግሬ ሲቃኘኝ ቆየና ፈላስፋ ነሽ ሰገጤ ሲል ጠየቀኝ። ጥያቄው ስላልገባኝ ግንባሬን ቅጭም አድርጌ አየው ጀመር። ሲያይሹ ግን ፈላስፌ ነው የምትመስዩ። የጢምሽ አረዛዝም፣ የአሮጌው ኬሻ ባርኔጣሽ፣ በረባሶ ጫማሽ፣ ሳሪያን ኮትሽ፣ በቃ ሁሉ ነገርሽ የዱሮ ፈላስፋ ነው የምትመስዩ። ሲጋራዬን በላዩ እያጣደፈ ጣቱ አካባቢ አድርሷታል። በጭሱ የዜሮ ቅርጽ እየሰራ አከታትሎ ወደ አየር ያጉናቸዋል። ጭሱን በአፉ በአፍንጫ ያስጎለጉለዋል። ዝምታዬ ቢያስገርመው ነው መሰለኝ ዲዳና ደንቆሮ ጭምርነሽ እንዴ አለኝ። አሁን ትግስት ያልቆ ደሜ መንተክተክ ጀምሮ ነበር። በጥፊ ላላጋው እጄን ሳመቻች ሽንቴን ወጠረኝ። መጣው ፈላስፋው አለና ከኔ ትንሽ አለፍ ብሎ ሽንቱን በአስፋልቱ ላይ መሽናት ጀመረ። ላቦቱ ሽቅብ ተነነ። ሲመለስ ፊቱ ላይ ከባድ ስቃይ ያየሁበት። የሀበሻ ኮሶ የጋቱት ነው የሚመስለው። እናቷ ነች ጠላ ነጋዴ አሮጊት እንደገና ጎኖሬ ያስጨመደደችኝ። አንገቷን የሚቀነጥስላት አሁን እኮ 3ኛ ጊዜዋ ነው። እኔ የምሰጣት የወር ወጪ አልበቃ ብሏት ነው አለ ለራሱ ያህል። ጥርሱ በቁጭት ይፋጭ ነበር። እንደገና መጥቶ አጠገቤ ተቀመጠ። ሰውነቴ በፍርሃት መንቀጥቀጥ ጀምሮ ነበር። አምፒሲሉን ይዘሻል? አልያዝኩም አልኩ ድምጽ እየተንቀጠቀጠ። ፈላስፋው ጎኑ ጋማ ብሎሽ ያውቃል? ታዲያ ምን ወንድኔት ያለሽ? ወንድ ልጅ በብቱ ካልገማ ጫማው ካልሸተተ ጎኑ ጨብጥና ከርክር ካልጨመደደ ወንድ አይደለም። አብሲታ ሙላ ወንድ መሆን ከፈለግሽ አሮጊቷ ጋር ጎራ በይ። ቀሚስ ለብሰሽ ገብተሽ ሱሪ ለብሰሽ ትወጫለሽ። ከርክር ከፈለግሽ ደግሞ ቁጭራ ሰፈር ውረጅ። ሴቶቹ ካራ ስለሆነ የሚጠብቁሽ። ጥልቅ ስትይ ቀብ አድርገው ይገዘግዙሻል። ከርክርን ግን ቶሎ መታከም አለብሽ። ከቆየብሽ ሽንትሽን ስትሸኚ ቶሚሽ መሬት ላይ ነው ሩብ የሚለው። ከዚያ መሬት ላይ ሰብስበሽ ቀጥሉልኝ እያልሽ መዞር ነው። ቶሚ ጁንቶሽ ነዋ። ጁንቶ ኧረ አንተ ሳፈር ብለህ ገና ነክር ያወጣው እርጥብ ገብስ ነህ እንዴ? አንጠልጥለህ የምትዞረው ነዋ አለና በአገጩ ወደ ጭኖች አመለከተኝ። እጄን ሰድጄ ቀስ ብዬ ቶሚ እንዳበስኩና መኖሩን አረጋገጥኩ። ለካ ዱብም ትላለች። ሰሞኑን 1-2 ጊዜ መሪሳ ሰፈር ከሴተኛ ዳሪዎች ጋር ተኝቼ ነበር። ሙያ ከጎረቤትሽ ትማሪያለሽ አሉ። በዚህ ሁሉ ጊዜ በውስጤ የሚጮህ ድምጽ አንድ ብቻ ነው። እግዚኦ! ከፍርሃቴ የተነሳ የህንጻውን ግንብ ባለ በሌላ ኃይሌ በጀርባዬ እየገፋሁት ነበር። ላቤ በጀርቤ ላይ ይንቆራቆራል፣ ተንፋሼ ይቆራረጣል። ያለ የሌለ ተንፋሽን አጠረቃቅሜ ስም ማን ነው ስል ጠየቅኩት። ሰሜ ምን ያደርግልሻል? ዛባነሽ እንዴ? በጣም ከፈለግሽው ግን ቡቾ እባላለሁ። ቡቾ መቀሷ አይጨበት ፈሷ። ስንት ዓመት ነው ስል ጠየቅኩት ስፈራ ስጨር። 13። አሁን ድንጋጤ እየጨመረ መጣ። ጸጉሩ ጎፈሬና የተንጨባረረ ነው። አይኖቹ ትናንሽና ድፍርሶች ናቸው። ጉንጩ በጫት ተወጥሯል። ከንፈሩ በሲጋራ ጢስ ጠቁሮ ኩበት መስሏል። ስለማይስቅ ጥርሶቹ አይታዩም። የሆነ ቢጫ ቀለም አይነት ያለው ሹራብና ጉልበቱ ላይ የተቦጫጨቀ ጂንስ ሱሪ አድርጓል። ጫማው እንደኔ በረባሶ ነው። ከኔ ክብሪት ወሰደና ጆሮ ላይ የሰካትን የሲጋራ ጉራጅ አውጥቶ በመለኮስ ማጨስ ጀመረ። ክብሪቴን ወደ ኪሱ ከተታት። እናትና አባት የለህም? አፌ ይህን ቢጠይቅም ውስጤ ግን አንተን ከወለደ የገደለህ የጸደቀ ነው እያለ ይፎክራል። ምኑም ትንሽ ሰይጣን እኮ ነው አልኩ በውስጤ። አለኝ እናቴ ደማምነሽ ሆቴል ትሸልላለች። ዘፋኝ ነች አልኩ ካፉ ቀምጬ። አይ ፈላስፋው ገና ነክረው ያወጡሽ ጥሬ ገብስ ነሽ። ሸሌናት ነው የምልሽ። ሴተኛ ዳሪ። ስለ አባቴ ግን አትጠይቂኝ።
ትልቅ ሰይጣን ነው። የመንግስት ገንዘብ ረሚም አድርጎ ሸብ ይወርዷል። እናቴ ናት የነገረችኝ። እኔን እርጉዝ ሆና ካዳት። ስለርሱ ስትናገር ኮሶ እንደጋቱት ሰው ያንገሸገሻት ነው። በላይ አሰብ ነው ቀንዳም ሰይጣን ትላለች። እርሷ ግን በጣም ተወደኛለች። ሲርበኝ እርሷ ጋር ሄጄን የምበላው። ባየችኝ ቁጥር ስቅስቅ እያለች ታለቅሳለች። ምን ላርግ ልጄ ደሃ ነኝ ትላለች። እናቱን ባገኘው ቂጡ ላይ ነበረ ሲኪን የምከትለት። ልቤ ከመቼውም ጊዜ ይልቅ መምታት ጀመረ። የእናተ ስም ማን ይባላል? እጹብ። ፍንጥር ብዬ ከመቀመጫ የተነሳሁና ቆምኩ። እጹብ ማን? ማን ነው ፈላስፋው? ቄጥሽን ሾሆጋሽ እንዴ? አርፈሽ ደቅበይ። እጹብ ማን? ሳላውቀው እየጮኩ ነበር። ቁማርተኞቹ ልጆች ቀና ቀና ብለው ያዩን ጀመር። እጹብ ተፈሪ። ተፈናጥሬ በተነሳሁበት ፍጥነት ሲሚንቶ ወለል ላይ ዘጫለሁ። እጹብ መደንዘዝ በጀመረው የአይምሮ ሰሌዳ ላይ አንዲት ቆንጆ ወጣት ብቅ አለች። እጹብ ተፈሪ። እናም ታናግሬ ጀመር። ግሩምዬ መቼ ነው የምንጋባው? ከኛ በኋላ ፍቅር የጀመሩ ተጋብተው ወልደው ከብደዋል። እኛስ? አይ ሁለተኛ እንዲህ ያለ ጥያቄ እንዳትጠይቅኝ አላልኩሽም? በቃ ዝም ብለሽ መኖር አትችይም? ዝም ብዬ መኖር የማልችልበት ምክንያት ተፈጥሯል ግሩሜ። ምንድነው? አርግዣለሁ። መኪናዬ ውስጥ ነበርን። ሁለታችንም ደንዝዘን በዝምታ ተቀመጥን። መኪናዬን አንቀሳቀስኩና ቤቷ በር ላይ ወስጄ አቆምኳት። ከመውረዷ በፊት መልስ ስጠኝ እንጂ ስትል አፈጠጠችብኝ። መልስ አልሰጠኋትም። ቀይ ፊቷ በአፍታ ጉበት ሲመስል አየሁት። እየተቆናተረች ወጣ በሩን በኃይል ዘግታብኝ ሄደች። ከዚያ ጊዜ በኋላ ለተወሰኑ ወራት አላየኋትም። ምናልባት ልጁን አስወጥታ ይሆናል ስላሰብኩ። አንድ ቀን ምሽት የቤቴ በር በኃይል ሲንኳኳ ሰማሁ። ኃይለኛ ዝናብ እየዘነበ ስለነበር ማን እንደሆነ እየገረመኝ ተነስቼ ከፈትኩ። ቴሌቪዥን እያየሁ ነበር። እጹብ ነበረች። ሰውነቷ በዝናብ ውሃ በስብሷል። ረጅም ጥቁር ጸጉሯ ተበትኖ ፊቷ ላይ ተዝረክርኳል። አይኖቿ ቀልተው ድልህ መስለዋል። እግሯ ስር ትንሽ ሻንጣ ተቀምጧል። እነሆ በዚህ ሰዓት አልኳት ግንባሬን ከስክሼ። ከቤት ተባረርኩ። የምሄድበት ቦታ የለኝም። ታዲያ ግሩም የስደተኛ መጠለያ ነው? ጆሮዋ የሰማውን ልቧ አምኖ መቀበል ይቻላል መሰለኝም። በእርግጥ ይህን የምትናገረው አንተ የኔ ግሩም ነህ? እንኳን ሰው የዛፍ ጥላም ይዘዋወራል። ባክሽ በሩ ልዘጋው ስለሆነ ይጅልኝ። ያረግስኩልህ ልጅስ? እንባዋ በጉንጮቿ ላይ ርግፍ ይል ጀመረ። አስወጪው አልኩና በሩን በላዩ ላይ ዘጋሁባት። በዚያው ቅጽበት ሰማይ ምድር ያደበላለቀ የመብረቅ ድምጽ ተሰማ። ያ ድምጽ ሰይጣን ስጋ ለብሶ የፍጥረት መቅሰፍት ሊሆን ወደ ምድር እየገሰገሰ መሆኑን የሚያረዳ የማስጠንቀቂያ ነጋሪት ድምጽ መሆኑ ያን ጊዜ አላወቅኩም ነበር። ከዚያ በኋላ አላየኋትም። ልጁን እንዳስወጣችሁ ተስፋ አድርጌ ነበር። ሰውነቴ ከግሬ ጀምሮ መደንዘዝ ጀምሮ ነበር። በእርግጥ የተራ አጋጣሚ ነው። ያለኝን ኃይል ሁሉ አጠረቃቅሜ የአባትህ ስም ማን እንደሆነ ነግረሃለች ስል ጠየቅኩት። ጆሮዎቼን በሁለት እጆቼ ግጥም አድርጌ ያስኩና ግሩም እያለች ነው የምትጠራው። ምን ግሩም ነው ይሄ ግም እንጂ አለ በምሬት እየተንጨረጨረ። ጥቂት ቆይቶ ልጆቹ በዙሪያዬ ሲንጫጩ ፊቴ ላይ ውሃ ሲያፈሱብኝ ጋኔን ጥሎኝ ነው የሚጥል በሽታ ነው የሚሉ ድምጾች የቅዠት ያህል ይሰሙኝ ነበር። ወዲያው ግን ሙሉ ለሙሉ ራሴን ሳትኩ። ነቅቻ አይኖቼን ስከፍት ነግቷል። ልጆቹ የተኙበትን ካርቶን እያራገፉ ነበር። ቡቹን ግን ከመካከላቸው አላየሁትም። ልጆቹ እየተንጠራሩና እያዛጉ የማለዳ ሲጋራቸውን እየተወጋጉ ማጨስ ጀምረዋል። ምን እንዳሳሰበኝ ባላውቅም እጄን ፈጥኜ ወደ ብብቴ ስር ከተትኩና ኪሴ እንዳበስኩ። ከስር ስፈታ እስረኞች አዋጥተው የሰጡኝ ገንዘብ የለም። አመዴ ቡና አለ።
ጋሽ የተሻለ ሲል ጠየቀኝ ከመካከላቸው በእድሜ ከፍ ያለው። ደህና ነኝ፣ በኪሴ ውስጥ የነበረ ገንዘብ ግን ጠፍቷል አልኩት ቀስ ብዬ። ልጆቹ እንደተማከሩ አይነት በአንድነት ሳቁ። ቡችዬ የሰውየውን ብር አናፈጠችው አለ አንዱ በአዋጅ ነጋሪ ድምጽ። ማታ እኮ ስታዋዛው ነበር። አይ ቡቹ መቀሷ፣ አይጨበጥ ፈሷ፣ ሸባውን አዝረከረከችው። እንደምንም ብዬ ከተቀመጥኩበት ተነሳው። ልጆቹ ዙሪያዬን እየዞሩ ይጨፍራሉ። ይበላሃል ጅቡ ያጨበጭቡ ይጨፍራሉ። የቻሉትን ያህል ዘፈኑብኝ፣ ሸለሉብኝ፣ አቅራሩብኝ። ሌብነት የሚያስፎክርበት ከተማ አልኩና እየተንገዳገድኩ መንገዴን ቀጠልኩ። እንቅስቃሴ ሁሉ መርዝ በልቶ እንደ ጀዘባይት እንቅስቃሴ አይነት ነበር። በከተማው ውስጥ ስዘዋወር አይኖቼ አንጋጠው የሚመለከቱት አንድ ነገር ብቻ ነበር። ደማምነሽ ሆቴል የሚል የማስታወቂያ ሰሌዳ። በየደረስኩበት ሁሉ ያገኘሁትን ሰው የምጠይቀው አንድ ጥያቄ ነው። እጹብ የምትባል ልጅ እግር ሴት ታውቃላችሁ? ምናልባት ይቅርታዋን አገኝ ይሆናል። አሁን ከትንሹ ሰይጣን ጀርባ የቆመ ትልቅ ሰይጣን ማን እንደሆነ በደንብ ታይቶኛል። ግሩም። ሁለተኛው ትረካ ከዚሁ መጽሐፍ ነው። ከባንዲራው ስር። በልጅነቴ አይናፋር ሆኜ የተወለድኩ ይመስለኛል። እንደ ልጅ ከልጅነት ጓደኞቼ ጋር ወጥቼ አልጫወትም። ከናቴ ስር እያልኩ ምግብ ስታበስል መመልከት ነበር የሚያስደስተኝ። ጡጦ የጣልኩት እንኳን እድሜ በጣም ከፍ ካለ በኋላ ነው። በተለይም ከትልቁ የብረት ጉልቻ አጠገብ ተቀምጬ ምግብ ሲሰራ እያየሁ እሳቱን እየቆሰቆስኩ መሞቅ የየለቱ ተግባሬ ነበር። በዚህ ድርጊቴ እናቴ አትቆጣም ነበር። አጎቴ ግን ነገሩ ይከነክነው ነበር። አንድ ቀን ከተቀመጥኩበት ምድጃ ስር እጄን ይዞ ወደ ውጭ አወጣኝና ደረጀ፣ ለምንድነው ከልጆቹ ጋር ወቴ ማትጫወተው? የሚመታህ ልጅ አለ እንዴ? ሲል ጠየቀኝ። አንገቴን እየወዘወስኩ ማንም እንደማይመታ መለስኩለት። ከዚያ ቀን ጀምሮ ነበር ለውጭው ዓለም አይኖቼ የተከፈቱት። ያም ቢሆን ከብረቱ ምድጃው ብዙ ርቀት አልነበረኝም። ከዓመታት በኋላ ቁርብ ወደሚባል ቄስ ትምህርት ቤት ገባሁና ፊደልን እስከ ሰ ድረስ ተማርኩ። ከዚያ በኋላ ልዩ ልዩ የመንደር ትምህርት ቤቶች ገባ ወጣ ስል ቆየሁ። በመጨረሻም እናቴ ዘርአይ ደረስ ከሚባል ትምህርት ቤት አስገባችኝ። ትምህርት ቤቱ ሶማሌ ተራ አካባቢ የሚገኝ ሲሆን አሁንም ድረስ በማስተማር ላይ ነው። ልታስመዘግበኝ ይዛኝ የሄደችው እናቴ ነበረች። ከጠረጴዛው ጀርባ የተቀመጡት አጭርና ባለሉጫ ጸጉሩ ዳይሬክተር የሂሳብ ፈተና ፈተኑኝ። ሲራመዱ ከእግራቸው አንከስ እያለ ነው። የፈተኑኝ የክፍልፋይ ጥያቄዎችን ሲሆን አንዳቸውንም አልመለስኳቸውም። እኔ ከዚያ በፊት ቁጥሮች ከላይና ከታች ተደራርበው ተጽፈው አይቼ አላውቅም። ከተቀመጥኩበት ወንበር ተፈናጥሬ የተነሳሁና የእናቴን ቀሚስ ይዤ ማልቀስ ጀመርኩ። ወዲያው ሰንጠረዣቸው ላይ የነበረውን መጥሪያ ጫን ብለው ዘበኛውን ጠሩና ሁለተኛ ክፍል ወስደው ቀላቅለው አሉት። እናቴ ገንዘብ ልትከፍል ስትሄድ እኔ ከቺንጋጎማ የተሰራ የመግረፊያ አለንጋውን እያወናጨፈ በፍጥነት ከሚራመደው ዘበኛ እግር ስር ቱስ እያልኩ ተከተልኩት። ሁለተኛ ክፍል ጢም ብሎ ሞልቷል። በግድግዳው ጥግ ከተቀመጠ አንድ አግዳሚ ላይ ቦታ ተገኘልኝና ተቀመጥኩ። በዚያ ክፍል የቆየሁት 15 ቀን ያህል ብቻ ነው። አንድ ቀን ዘበኛው መጣና አግዳሚው ላይ የተቀመጣችሁት ተነሱና ተከተሉኝ አለ። ደብተራችንን ይዘን ተከተልነው። ሜዳው ላይ ስንደርስ ከዛሬ ጀምሮ 3ኛ ክፍል ናችሁ፣ 2ኛ ክፍል ቦታ ጠቧል አለ። 3ኛ ክፍል ፊት ወንበር ላይ ተቀመጥኩ። ደስ አለኝ። ብዙ ነገር ባይገባኝም አላዲን ኤንድ ዘላምፕ እየተተረጎመ ሲነበብልን ቀለል ያለ የሂሳብ ስሌቶች ስማር ትምህርት ቤቱን እየወደድኩት መጣሁ። ከሁሉ ይገርመኝ የነበረው ነገር ግን ሰው የመፍራቴ ነገር ነው።
በፍጹም ወደ ኋላዬ ዞር ብዬ ተማሪዎችን የማየት ድፍረት አልነበረኝም። ታዲያ ከዕለታት በአንዱ ቀን ያላሰብኩት ዱብዳ ወረደብኝ። ዘበኛው አንዱን ተማሪ ያዳፋ ወደ ክፍላችን አስገባውና የትኛው ነው ሲል አፈጠጠበት። ልጁ ቁመተ ረጅም፣ ፊቱ ዘይት የተለቀለቀ የሚመስል ቀይ ነው። ተማሪዎቹን በአይኑ ሲያማትር ቆየና በመጨረሻ የረጅም እጁን ሌባ ጣት ወደኔ አቅጣጫ ዘረጋው። በተቀመጥኩበት ስፍራ ሆኜ እየጮህ አምድ ሆንኩ። ተነስ አለ ዘበኛው አለንጋውን እየቃጣብኝ። ቀደም። ቀደምኩኝ። ቀጥታ የወሰደኝ ወደ ዳይሬክተሩ ቢሮ ነበር። እሳት ለብሰው እሳት ጎርሰው ነበር የጠበቁኝ። እሺ ሌባው ፍየል ከመድረሷ ቅጠል በመጥሷ አለ። በቅርብ አይደለም እንዴ ከዚህ ትምህርት ቤት የገባኸው ሲሉ ጮሁ። የሚሉት ነገር ስላልገባኝ መሬት እያየው ዝም አልኩ። ተናገር እንጂ ሲጨንቀኝ ምን ልናገር አልኳቸው። የተማሪዎቹን መጽሐፍትና ቦርሳ አብረው ሲሰርቁ የነበሩ ሌሎች ተማሪዎችን ስም ጠቁም። አሁን ሁሉ ነገር ተወዛገበብኝ። እንደሰከረ ሰው ይዞርብኝ ጀመር። ቀስ ብዬ ወንበር ላይ ቁጭ አልኩ። ከእውነት እጅ የሚያመልጥ የለም። ትናገራለህ አትናገርም? ሌባነትንስ ታምናለህ አታምንም? አሉ በክፍሉ ውስጥ እየተንጎራደዱ። እኔ ሌባ አይደለሁም አልኩ ትንፋሽ እየተቆራረጠ። መጥሪያውን ጭርር አደረጉና ዘበኛው ሲገባ ሚፍታን አስገባው አሉ። ሚፍታ እያለቀሰ ንፍጡን እያዝረከረከ ገብቶ ቆመ። ልጅ ሚፍታ አላውቅህም ነው የሚለው። እስኪ አብራችሁ ያደረጋችሁትን ሁሉ ንገረው አሉት በሹፈት። በእድሜ ዘመኔ ምናልባትም በሺህ የሚቆጠሩ ስሞችን አውቄ ረስቻቸዋለሁ። ይህን ስም ግን እስከ ዛሬ ድረስ አስታውሰዋለሁ። በፍርሃት አስተያየት ወደኔ ሲመለከት ቆየና የተማሪዎቹን ቦርሳና መጽሐፍ እየሰረቅን አሮጌ መጽሐፍ ተራ ሸጠናል። በገንዘቡ ምን ነበር የምታደርጉበት? ብዙ ጊዜ ጨረቃ ሻይ ቤት እየገባን ሳህን ጃፓን ከአንድ በራሪ ሻይ ጋር እንጠጣለን። የተረፈውን ገንዘብ እንካፈለዋለን። ነገሩ እውን ይሁን ቅዠት በጊዜው ሊገባኝ አልቻለም። ሚፍታህ የሚባል ስምና ጨረቃ ሻይ ቤት የሚባል ስም በእድሜ ሰምቼ አላውቅም። ዛሬ ሳስበው የሚቆጨኝ ነገር ስሜ ማን እንደሆነ ሳልጠይቀው በመቅረቴ ነው። ከኔ ጋር አመድ ቡን እንዳለ አይኖቼም እንደፈጠጡ። አዎ የሌባ አይነ ደረቅ መልሶ ልብ ያወልቃሉ። አሁን ታምናለህ አታምንም? ውሸቱን ነው አላምንም ስል ተሟገትኩ። ዘበኛውን ጠሩና ወስደ ከሌሎች ጋር ቀላቅለው አሉት። እያዳፉ ወሰዱና ቢሮ አጠገብ እያለቀሱ ከቆሙ ሌሎች 4 ልጆች ጋር ቀላቀለን። ተማሪዎች ከየክፍላቸው እንዲወጡ ተደረገና በየክፍላቸው ተሰለፉ። 6ታችን በአስተማሪዎች ታጅበን ሄድንና አንድ ክፍል ግድግዳ ላይ ተደግፎ ከቆመ መሰላል ላይ እየወጣን እንድንቀመጥ ተደረገ። ጫፍ ላይ እንድቀመጥ የተደረኩት እኔ ነኝ። ሚፍታህ 6ኛ ረድፍ ላይ ነው። አንድ አስተማሪ ሜጋፎኑን ተሸክሞ ቆሟል። አስተማሪዎች በተን ብለው በተጠንቀቅ ቆመዋል። ዳይሬክተሩ አንዲት ቁራጭ ወረቀት ይዘው አንከስ እያሉ መጡ። መነጋገሪያውን ተቀብለው ጉሮሯቸውን ከጠረጉ በኋላ የሚከተለውን ታሪካዊ ንግግር ተናገሩ። ውድ የትምህርት ቤታችን ተማሪዎችና አስተማሪዎች፣ ዛሬ ታላቅ የደስታ ቀናችን ነው። ለብዙ ጊዜ መጽሐፎቻችሁንና ቦርሳዎቻችሁን እየሰረቁ ሲሸጡ የኖሩ ሌቦችን ተክል ያጋልጧቸዋል። ትምህርት ቤቱ በተክለ ሃይማኖት ቤተክርስቲያን አካባቢ ነው የሚገኘው። እስኪ አንድ ጊዜ አጨብጭቡ። ጭብጨባው ከዳር እስከ ዳር አስተጋባ። መዓት አይኖች ከታች ወደ ላይ አፍጥጠው ይመለከቱኛል። ይዘገያል እንጂ እውነት ተሰውራ አትቀርም። ባደረግነው ከፍተኛ ክትትልና ጥንቃቄ በተሞላው ስለላ እነሆ ለዚህ ቀን ድል በቅተናል። ሌላ ረጅም ጭብጨባ። ዘበኛው የሚያድነውን እንስሳ እንዳያቦ ሸማኔ አለንጋውን ከወዲህ ወዲያ ያወናጨፈ ይንጎማለላል። ዳይሬክተሩ ቀጠለ። እነዚህ ሌቦች ከመካከላችሁ በወረንጦ ነቅሰን ያወጣናቸው በእናንተና በአስተማሪዎቻችሁ ብርቱ ትብብር ስለሆነ ምስጋና ይገባችኋል። ለራሳችሁ አጨብጭቡ።
ታላቅም ጭብጨባ ሆነ። ከአፋፍ ሆነው ቁልቁሉን ሲመለከቱት ሁኔታው ልብ ያሞቃል። ሌላው ቀርቶ ሰው ጤፎ ያደርጋል። ዙፋን ላይ የወጣው ነው የመሰለኝ። ዳይሬክተሩ ስሙን ያክለው ነው የሚታዩኝ። በዙሪያቸው ያሉ አስተማሪዎች እንደደረቀ ጭራሮ ተንጨፍረው ነው የቆሙት። ተማሪዎቹ በረድፍ እንደተተከሉ ትልልቅ ራስ እንዳላቸው የጅብ ጥላዎች መስሎ ታዩኝ። እናም ከትከት ብዬ መሳቅ ጀመርኩ። ከበታች የተደረደሩት ቀና ብለው ያዩኛል። ሸራ ጫማ ያለ ካልሲ፣ ባለማንገቻ ቁምጣ ሱሪ፣ ቢጫ ሹራብ፣ ጥቁር ፊት። አንደኛ ደረጃ ሌባ ደረጀ በቀለ። ዳይሬክተሩ በእጃቸው የያዙትን ወረቀት አገላብጠው ካዩ በኋላ ወደ እኔ ቀና ብለው ተመለከቱና አንደኛ ደረጃ ላይ ተንጠልጥሎ የምታዩት በቅርቡ ወደ ትምህርት ቤታችን የመጣ ሲሆን እሳት ያላሳ ሞራ ነው። አይን ቀቅሎ የበላ ወሮ በላ። እዩት። ሌሎቹ በጥፋታቸው ተጸጽተው ሲያለቅሱ እሱ ከላይ ሆኖ ይስቃል። እስኪ ጣታችሁን ወደ እርሱ ዘርግታችሁ ሌባ በሉት አሉ። ሌባ! ድገሙ! ሌባ! ድገሙ! አንድ ነገር ዛሬ ድረስ ይገርመኛል። ምናልባት ያ መሰላል የፍርሃትና የአይን አፋርነት አይነ ጥላዬ ከህይወቴ የተራገፈበት ቀን ይሆን እያልኩ አስባለሁ። ከጥቂት ዓመታት በኋላ በተማርኩበት በበየነ መርዕድ ትምህርት ቤት የ5ኛ ክፍል ተማሪ ሳለሁ የሆነው ትዝ ይለኛል። የረፍት ጊዜ ተጠናቆ ወደ ክፍል ከገባም በኋላ አስተማሪው ወደ ክፍል ባለመግባታቸው ውሃ ልጠጣ ወደ ውጭ ወጣሁ። አስተማሪዎች ውጭ ቆመው ያወራሉ። የክፍል ኃላፊያችን ቲቸር ታደሰ ካህሳይ በእጃቸው ጠቅሰው ጠሩኝና አስተማሪዎቹ ፊት አቆመው 5ኛ ቢ ክፍልን በጭንቅላቱ የሚያቆመው ለዝብ ሰይጣን ይሄ ነው ሲሉ ተናገሩ። አንደኛ ደረጃ ትምህርት ቤት በነበርኩበት ጊዜ በተማሪዎች ሰልፍ ላይ ወጥቼ ግጥም አነባለሁ። በአማርኛ ክፍለ ጊዜ እከራከራለሁ። በበጎ አድራጎት ክበብ ድራማ ሰራለሁ። የማልሳተፍበት የተማሪዎች እንቅስቃሴ አልነበረም። ሰውየው እንዲህ ብለው የነካኩት ገራሙን በሬን ፊጋ ያደረጉት እንዳለው መሆኑ እኮ ነው። ዳይሬክተሩ ከኔ የጀመሩትን የማስተዋወቅ ተግባር እስከ ታችኛው ሌባ ድረስ አስተዋውቀው ጨረሱ። ሚፍታህ በደካማ ሌብነት ተፈርጆ የተቀመጠው 6ኛ ደረጃ ላይ ነው። ያለቅሳል። እሱን እያየሁ ደግሞ ስቃለሁ። መሰላል ላይ ሆኜ ያስፈራኝ አንድ ነገር ደግሞ እንደጠማው አውሬ ጉማሬውን እያወናጨፈ ከወዲያ ወዲህ እየተንጎራደደ አቧራ የሚያስነሳው ዘበኛ ነበር። ለዛሬው በግርፋቱ ቅጣት እናልፋችኋለን። ወደፊት ከዚህ አስነዋሪ ስራችሁ ባይመለሱ ግን ከትምህርት ቤት ይባረራሉ። አሁን ግርፋቱ ይቀጥላል። አሁን መራራው ነገር መጣ። ሳቄን አቆምኩ። ከላይ ያለው ሌባ 6 ይገርፋል። ወደ ታች ግርፋቱ አንዳንድ እየቀነሰ ይሄዳል አለ። ፈጣን ሂሳብ ወዲያው ሰራው። እኔ 6 ሚፍታህ 1። ሚፍታህ አንዷን ጠጥታ ፈረጠች። ገረፋ እንደቀጠለ ወደ እኔ እየተጠጋ መጣ። ቁርጧ ሰዓት። ናውረድ አለ ዘበኛው አቧራ እያገሳ። አልወርድም አልኩ የመሰላሉን እንጨት ግጥም አድርጌ ይዤ። ውረድ ኋላ ይቆጫል። አልወርድም። ተክልየን ይብስብሃል፣ ቶሎ ውረድ። አልወርድም። ጆአናም አለና መሰላሉ ላይ መር ብሎ ወጣ። ከዚህ እግሬን ይዞ ይጎትት ጀመር። የሞቴን ከመሰላሉ ጋር ተጣበቅኩ። እግሮችን እያፈራገጥኩ ለማስለቀቅ ታገልኩ። በመጨረሻም ኃይሌ ሲደክም ያስኩትን እንጨት ለቀቅኩ። አንጠልጥሎ አወረደኝ። መሬት ከወረድን በኋላ ሁለተኛውን የሞት ሽረት ትንቅንቄን ጀመርኩ። አለንጋውን በሁለት እጄ ግጥም አድርጌ ያዝኩ። ዘበኛው ላይ ተንጠለጠልኩ። ትግሉ ለጥቂት ደቂቃዎች ቀጠለ። በዳዊትና በጎልያድ መካከል እንዳለ ፍልሚያ ነበር። ዳይሬክተሩ፣ አስተማሪዎቹና ተማሪዎቹ ዙሪያችንን ከበው ይመለከቱናል። በመሃል አንድ ድምጽ ፍልሚያውን ጋፕ አደረገው። ቲቸር እኔ እገረፍለታለሁ አለች አንዲት ልጅ ወደ ዳይሬክተሩ እያየች። በእድሜዋ ከፍ ያለች ነች። መልኳ ቀይ ነጭ ሹራብና ነጭ ቀሚስ የለበሰች። ረጅም ሉጫ ጸጉሯን ተጎንጉና ወደ ጀርባዋ የለቀቀች ናት። ዳይሬክተሩ እርሷን በመገረም ይመለከታታል። እርሷ እኔን የእናት በሆነ የርህራሄ አስተያየት ትመለከተኛለች። እርሱን ልቀቀው፣ እርሷን በለልኝ አለ ዳይሬክተሩ በቁጣ። ሹራብሽን ሰብስቢ አለ ዘበኛው።
ያዝ እንዳሉት ውሻ ተገብሎ ሹራቧን ሰበሰበች። ቀዩ እጇን እንኳን ሊገርፏት ሊያያት ያሳሳል። የመጀመሪያው ጅራፍ እጇ ላይ እንደ እባብ ተጠምጥሞ ሲፈታ እጇ ደም ቋጥሮ ታየኝ። ሁለተኛው ተደገመ፣ ሶስተኛው ቀጠለ፣ አራተኛው ተጠመጠመ። አምስተኛውን ሊገርፍ እጁን ሲዘረጋ በቃ አሉ ከቁጣቸው ትንሽ በርደው። እንባ ከዓይኖቿ ይረግፋል። ቀይ ፊቷ ድል መስሏል። እኔ አፈር መስዬ መሬቱ ላይ ተቀምጫለሁ። አንድ በአንድ ሁሉም ትተውኝ ሄዱ። ዳይሬክተሩ ወደ ቢሮአቸው፣ አስተማሪዎቹና ተማሪዎቹ ወደ የክፍላቸው፣ ዘበኛውም ወደ በሩ። ከጀርባዬ አሮጌው የትምህርት ቤቱ ባንዲራ በንፋስ ኃይል እየተርገበገበች ታጨበጭባለች። ታጨብጭብልኝ ወይስ ታጨብጭብብኝ እንደሆነ አላወኩም። ቀና ብዬ አየኋት። ይህ ሁሉ ግፍ ሲፈጸም አይተሻል፣ ሰምተሻልም። ዝም ብሎ ጨርቅ ብቻ ነሽ ወይስ የፍትህ ዘብ? ሳድግ ለሞግተሽ እንደምቆም እንዳትረሺ። ዛሬ ላይ ሆኜ ሳስበው ባንዲራው ስር ሆኜ አሰላስል የነበረው በወደፊቱ ዘመኔ ሊያጋጥሙኝ የሚችሉ ሰዎችን ባህሪ ነበር። በዳይሬክተሩ ጫፍ ይዘው የሚሮጡ ፍርደ ገምዳዮችን፣ በአስተማሪዎቹ ግራና ቀኝ ሳያስተውል እንደ መናጆ በሬ ዝም ብለው የሚነዱትን፣ እንደ ተማሪዎቹ የገደል ማሚቶ የሆኑትን፣ እንደ ዘበኛው እበላባይ የዳረጎት ምንደኞችን፣ እንደ ሚፍታህ ሐሰተኛና ፈጣጦችን፣ እንደ ቀዩዋ ልጅ ደግነት፣ ርህራሄና መስዋዕትነትን የተሞሉ ብኩሮች። ከተቀመጥኩበት አቧራ ላይ ተነስቼ ወደ ቤቴ ለመሄድ ሜዳውን ማቋረጥ ጀመርኩ። ደብተሮቼን ለመውሰድ ወደ ክፍሌ አልተመለስኩም። አሁን ግን እንባ ከዓይኖቼ ይዘንብ ነበር። የልህ የክብርና የተስፋ እንባ። ከዚያ ቀን በኋላ ወደዚያ ትምህርት ቤት ዳግመኛ አልተመለስኩም። ሶስተኛው ትረካ ትኩሶቹ አበቦች። ዮሴፍ ቤተክርስቲያን ግቢ ውስጥ በአንድ የዛፍ ጥላ ስር መኪናዋን አቆመች። ጽጌሬዳ ጽጌ ማርቆስ ጥቁር መነጽር፣ ጥቁር ሸሚዝና ጥቁር ሱሪ ለብሳለች። ፊቷም የሐዘን ድባብ አጥልቶባት ጠቁሯል። እጮኛዋ ታምራት በዛሬው ድርጊቷና ሁኔታዋ ግራ ገብቶታል። የዛሬ ቀጠሯቸው ወደ ሶደሬ ሄደው ለመዝናናት ቢሆንም እርሷ ግን ወደዚህ የሙታን ሰፈር መምጣት ለምን እንደፈለገች አልገባውም። ጽግዬ፣ የዛሬ ሁኔታሽ ፈጽሞ ሊገባኝ አልቻለም። ማለት ዛሬ እዚህ እናሳልፋለን። ብዙ ጊዜ ስለ አባትና እናቴ ጠይቀኝ መልስ ላላገኘለት ጥያቄ መልስ ታገኛለህ። ድምጿ የልቧን ስብራት ቁጭት ያሳብቅባታል። ሁኔታዋ ስላላማረው ዝምታን መረጠ። የ6 ዓመት የፍቅረኝነት ትውውቅ አላቸው። ብዙ ነገሯ ግን አይገባውም። የተቆለፈ ሚስጥር በውስጡ አምቃ ለመያዟ እርግጠኛ ቢሆንም ምን እንደሆነ ግን ሊገባው አልቻለም። ጽጌሬዳ በአንድ የመንግስት መስሪያ ቤት ውስጥ የሚኒስቴሩ ጸሐፊ ስትሆን፣ ታምራት ደግሞ በዚያው መስሪያ ቤት የሂሳብ ክፍል ኃላፊ ነው። በብዙ ጉዳዮች ይስማማሉ። በጋብቻ ጉዳይ ግን ብዙ ጊዜ ታፈገፍጋለች። ለምን እንደምትፈራ ግን አይገባውም። እርሷም በግልጽ ነግረው አታውቅም። በዳሽቦርድ ላይ ያለውን ሳጥን ከፍታ አንድ ካኪ ፖስታ በጥንቃቄ ስባ ወጣች። ብዙ ጊዜ እንድንጋባ ጠይቀኝ መልስ አልሰጠውም። ለምን ትዳርን እንደምፈራ እንደማልቸኩል መልሱን በዚህ ፖስታ ውስጥ ካለው በወለደችኝ እናቴ እጅ ከተጻፈው ደብዳቤ ውስጥ ታገኘዋለህ። ተከተለኝ አለችና የመኪናዋን በር ከፍታ በመውጣት የኋለኛውን ኮፈን ከፍታ ጉንጉን አበባ ወጣች። ታምራት ከመኪናው ወጥቶ ተከተላት። በመቃብር ሐውልቶች መካከል እየተሽለከለከች ስትሄድ ቆይታ ከአንድ በእምነ በረድ ያጌጠ ሐውልት ፊት ለፊት ስትደርስ ቆመች። የያዘችውን ጉንጉን አበባ በጥንቃቄ ከመቃብሩ ላይ ካስቀመጠች በኋላ የህሊና ጸሎት ለማድረስ ከአንገቷ ዘንበል አለች። ታምራት በሐውልቱ ላይ የተጻፈውን ማንበብ ጀመረ። ጽጌ ማርቆስ ክፍሉና እርግበ ሰብስቤ 1952 በአንድነት ተቀበሩ ይላል። ከስሩም የሚከተለው ግጥም ተጽፏል።
ሰውማ ይመጣል፣ ሰውማ ይሄዳል። ታሪኩ ሐውልት ነው፣ ዘላለም ይኖራል። እናትና አባቷ መሆን አለባቸው ሲል አሰበና ሲፈራ ሲቸር ቀና ቢል ፊቷን ተመለከተ። ቀይ ፊቷ በሐዘን በቁጭትና በንዴት በርበሬ መስሏል። ሁለት እጆቹን ወደ ኋላ አጣምሮ በጸጥታ ቆመ። ጸሎቷን ስትጨርስ ፊቷን ወደ እርሱ ሳትመልስ እናትና አባቴ በዚህ ተኝተዋል። በየዓመቱ ወደዚህ እየመጣው ለትኩሶቹ አበቦች ትኩስ አበባ አስቀምጣለሁ አለች። መልስ ሳይሰጥ በዝምታ ቆመ። በመቃብሩ ላይ ተቀመጠችና እርሱም እንዲቀመጥ ጋበዘችው። አጠገቧ ተቀመጠ። ሕይወቴ በምሬት በጸጥታና በቁጭት የተሞላ ነው። ግን ለምን ይሄ ሆነ? ፖስታውን አቀበለችው። ታምራት ፖስታውን ተቀብሎ ደብዳቤውን በማውጣት ማንበብ ጀመረ። ይህንን ደብዳቤ ጻፍኩት ለልጄ ለጽጌሬዳ ጽጌ ማርቆስ ነው። ደብዳቤውን የጻፍኩት ከፊት ለፊቴ ሕይወቴ ልሰናበታት ያዘጋጀሁትን የመርዝ ብልቃጥ ጠረጴዛ ላይ አስቀምጬ ነው። ጽግዬ፣ አሁን አንቺ የ4 ዓመት ልጅ ነሽ። ከግቢው ልጆች ጋር ስትጫወቺ ድምጽሽ ይሰማኛል። ላንቺ ሁሉ ነገር ንጹህ፣ ሁሉ ነገር ቅን፣ ሁሉ ነገር መልካም ነው። ሕይወትን ንጹህ ቅንና መልካም እንጂ የሕይወትን ጨለማ ጎን አታውቂውም። ጽግዬ ሙች ቀናውብሽ። በእኔ ሕይወት ዙሪያ እየሆነ ያለው ነገር አይገባሽም። ለነገሩ አሁን እንዲገባሽም አልፈልግም። ስታድጊ ግን ሁሉን እንድታውቂው ፈልጋለሁ። ምናልባት ከኔ ሕይወት ልትማሪ የምትችይው ነገር ይኖር ይሆናል። ምናልባት ማለቴ በኔ ዘመንና ባንቺ ዘመን መካከል ልዩነት ሊኖር እንደሚችል ገምቼ ነው። ለማንኛውም እርግበ ሰብስቤ የደጃዝማች ሰብስቤ የቁምላቸው ልጅ ነኝ። ትውልዴ ድሬዳዋ ውስጥ ሲሆን አባቴ የፓርላማ ተመራጭና በከተማው የታወቀ ነጋዴ ነው። እናቴም የስመ ጥር አርበኛ ልጅ ነች። በድሬዳዋ ከተማ ቤተ መንግስት የመሰለ መኖሪያ ቤት ውስጥ ነበር የምኖረው። የቤተሰቦቼ አንድያ ቅምጥል ልጅ ሆኜ በብዙ ሰራተኞች ተከብቤ አድጌያለሁ። ወደ ትምህርት ቤት የምመላለሰው በሾፌር በሚነዳ መርሴዲስ መኪና ነበር። 11ኛ ክፍል ስደርስ ከአባትሽ ከጽጌ ማርቆስ ክፍሌ ጋር ተዋወቅኩ። ፍልቅልቅና ተጫዋች ወጣት ነበር። በትምህርቱም ጎበዝና ቁም ነገረኛ ነበር። ከዚህም በላይ ደግሞ ከፍተኛ የስዕል ተሰጥኦ ነበረው። የአንድ ክፍል ተማሪዎችና የምንቀመጠው አጠገብ ለአጠገብ በመሆኑ ቀስ በቀስ ተዋደድን። አንዳችን ከአንዳችን ተለያይተን መቆየት እንደማንችል አይነት ሆነን። እርሱ የሚኖረው ከችግረኛ አክስቱ ጋር ተጠግቶ ነው። አባትና እናቱ በልጅነቱ ሞተዋል። የነበረን የኑሮ ልዩነት በእኔና በእርሱ መካከል እያበበ የመጣውን ፍቅር ሊያቀዘቅዘው አልቻለም። ጽግዬ የፍቅር ትንግርቱ ይሄ ነው። እውነታን አመዛዝኖ ለመረዳት የሚያስችለውን የማስተዋል ጉልበት ይሰብራል። ስታፈቅሪ የምታስቢው ለወትሮ በምታስቢበት መንገድ አይደለም። አንዳንድ ጊዜ ነገሮች የሚታዩሽ ተገልብጠው ወይም ተወላግደው ነው። ለገባሽበት የፍቅር ግንኙነት መስዋዕትነት ለመክፈል ድፍረቱን ከየት እንደምታመጪው አታውቂም። የምትወስጃቸው እርምጃዎች ሊያስከፍሉሽ ስለሚችሉት ዋጋ ቆም ብለሽ የማሰላሰል ጉልበት አይኖርሽም። በታላቁ ውቅያኖስ ላይ እንደምትንሳፈፍ ትንሽ ጀልባ መነሻና መድረሻሽን ለማየት ትቸገሪያለሽ። በነበረን ትርፍ ጊዜ ሁላ ያስጠናኛል። ከነበረብኝ ጥብቅ ቁጥጥርም እያፈተለኩም አንዳንድ ስፍራዎችንም በመጎብኘት አለፍ ሲልም ፊልም ቤት እየገባን የፍቅር ፊልሞችን በማየት እንዝናናለን። አክስቱ ቤት የማይኖሩበት ጊዜ እየጠበቅን በዚህ አብረን እንውላለን። እንዲህ ባሉት ቀኖች በአንዱ ቀን ክብረ ንጽህናዬን ለቀቁ። የዚያ ቀን ስህተት በሕይወቴ ዘመን ሁሉ ታላቅ ዋጋ አስከፍሎኛል። እጅግ ከመቀራረባችን የተነሳ ለተመልካች ወንድምና እህት እንመስል ነበር። የ12ኛ ክፍል መልቀቂያ ፈተና ተፈትነን እንደጨረስን አንድ አስደንጋጭ ነገር ተከሰተ። ይሄውም ማርገዜ ነበር። ጽግዬ የዘሩት ቀን ጠብቆ መብቀሉ አይቀርም። ሐምሌ ወር ላይ የ2 ወር ነፍሰ ጡር መሆኔን አረጋገጥኩ። ሰማይ ምድሩ ተገለባበጠብኝ። ፍልቅልቅና ተጫዋቿ ወጣት የፍርሃትና የሐዘን ጎሬ ሆንኩ። ሰውጣ ስገባ እህህና እንባይ ዘውትር ተግባሪ ሆነ። ጽጌ ማርቆስም ከኔው ጋር ይጨነቅና በሐዘን ይቆራመድ ነበር። ቀስ በቀስ ሁኔታዬ በቤተሰቦቼ ዘንድ እየታወቀ መጣ። መጀመሪያ ያወቀችው እናቴ ስትሆን ለብቻዬ ጠርታ ጠየቀችኝ። እውነቱን ነገርኳት። በድንጋጤ አመድ መሰለች። ምድር ተከፍታ በትውጣት ትመርጥ ነበር። እኔ ከቤት ጠፍቼ እንደወጣው በአመቱ እንደሞተች ሰማሁ።
ከጽጌ ማርቆስ ጋር ወደ አዲስ አበባ ልንኮበልል እንደሆነም ነገርኳት። ብዙ ከወጣችና ካወረደች በኋላ በአባትሽ እጅ ሞተሽ ሬሳሽን ከምታቀፍ መሄድሽን መርጣለሁ፣ እኔም ደግሞ አይቀርልኝም ስትል አቋሟን አሳወቀችኝ። ትክክለኛ ውሳኔ ነበር። ሐዘኗ ግን መሬድ ነበር። በእርግጥም አባቴ በክብሩ ነገር አይደራደርም። በእኔ በመጣበት ጉዳይ ቀልድ አያውቅም። የተወሰነ ገንዘብ ሰጠችኝና ፈጥኜ እንዳመልጥ መከረችኝ። ጥቂት ልብሶቻችንን በሻንጣ ይዘን በምሽቱ ባቡር ተሳፍረን ወደ አዲስ አበባ ጉዞ ጀመርን። ጽጌዬ ያኔ ገና የ22 ዓመት ወጣት ነበርኩ። ጸጉሬ ዞማ፣ አይኖቼ እንደ ማለዳ ጀንበር የሚያበሩ፣ መልኬ ባለሙያ ሴት ተግታ እንደለቀመችው ስንዴ ጥርት ያለ ቀይ፣ ቁመናዬ ረዘም ያለ፣ ድምጼ በእርግጥም እንደ ገነት ወፍ ዝማሬ የሚስረቀረቅ እንቡጥ አበባ ነበርኩ። ጽጌ ማርቆስ ረጅምና ቀጭን፣ ጠይም የቆዳ ቀለም ያለውና ጎላ ጎላ ያሉ አይኖች ያሉት ነበር። ነፍሱ የተፈጠረችው ለስዕል ጥበብ ነው። በትርፍ ጊዜው ሁሉ ስለ ስዕል የተጻፈ የውጭ መጽሐፍትን ያነባል። ባገኘው ወረቀት ላይ ሁሉ ይስላል። እጆቹ ሁልጊዜም በቀለም የቆሸሹ ነበሩ። የኖርንባትን ከተማ ለቀን ወደ አዲስ አበባ ገሰገስን። አዲስ አበባ ምን እንደምትመስል፣ ሰውስ እንዴት እንደሚኖር ሁለታችንም የምናውቀው ነገር አልነበረም። የእግሬ አውጭኝ ሽሽት ስለነበረ ሊሆን ስላለው ነገር ግድ አልነበረንም። ብቻ ነፍሳችን ከአባቴ እጅ ትትረፍ። በፍርሃት እንደተወጠርን፣ በዝምታ እንደተዋጥን፣ ጥቂት የተስፋ ጭላንጭል ብቻ በልባችን ሰገነት ላይ ጭልጭል እያለች ጉዟችንን ቀጠልን። ሌሊቱን ሲጓዝ ያደረው ባቡር ንጋት ላይ አዲስ አበባ ገባ። ትልቅ ውቅያኖስ እምብርት ላይ እንደተለቀቁ ሁለት የወፍ ድንቢጦችን መስል ነበር። ተለቅ ባለ ሻንጣ ከያዝነው የግል ልብሶቻችንና እናቴ ከሰጠችን ገንዘብ ውጪ አንዳች አልነበረንም። ትልቁ ንብረታችን በየልባችን ውስጥ የገነነው ፍቅር ብቻ ነበር። አዲስ አበባ ሰፊ ከተማ ነች። በባቡር ላይ የተዋወቅናት አማረች የተባለች አንዲት ወጣት አዲስ አበባ ስንደርስ ማረፊያ እንደሌለን ነግረናት ስለነበር አዲስ አበባ የሚከራይ ቤት ሞልቷል፣ እስከዚያው ግን እኔ ቤት ታርፋላችሁ፣ ቤት እግዚአብሔር ነው የሚል ተስፋ ሰጥታን ስለነበር ወደ እርሷ ቤት አመራን። በሁለተኛው ቀን የሚከራይ ቤት አገኘችልንና ወደዚያው ቤት ገባን። የቤቱ ክራይ 20 ብር ሲሆን የጣውላ ወለልና ኮርኒስም ያለው ነው። ግቢው ሰፊና በርካታ ተከራዮችም የሚኖሩበት ነው። ግቢ ሳይሆን ሰፈር ብል መጥራት ይቀላል። ችግራችንን ሳንደብቅ ባወያየናት በዚያች ወጣት መሪነት እየተረዳን አሮጌ የቤት ዕቃዎች ወደሚሸጡበት ገበያ በመሄድ ለቤት የሚያስፈልጉ ቁሳቁሶችን ገበየን። አነስተኛ አልጋ ከነፍራሹ፣ ብርድ ልብስና አንሶላ፣ የከሰል ምድጃ፣ ብረት ድስት፣ የሻይ ጀበና፣ የመመገቢያ ሳህኖች፣ አነስተኛ የምግብ ጠረጴዛ ገዛን። ሁሉም አሮጌዎች ነበሩ። በአባቴ ቤት ለግል የነበሩኝን ክፍሎችና ቁሳቁሶች ከአዲሱ ሁኔታዬ ጋር ሳስተያየው ዝም ብዬ ስቃለሁ። የደስታ ይሁን የተስፋ ቢስነት ምጸት ሳቅ አላውቅም። ሌሎች ጥቃቅን ነገሮችን ወጣቷ ከቤቷ አምጥታ ሟላችልን። ጎረቤቶቻችን መልካም ሰዎች ነበሩ። የተናገሩት ቃል እንደ ንጉሥ ቃል የሚከበርላቸው ትዬ ሻሙሽ፣ ጸበኛዋ የዲንጎ እናት፣ ወሬ ወዳዷ ፀሐይነሽ፣ አባ ገመቹ፣ 50 አለቃዋ ሲሆን የከተማ አውቶቡስ ሹፌሩ አባባ ቆምላቸው ሁኔታችንን ሲያዩ ሁሉም አዝነው ልል ነበር። የዚያን ቀን ምሽት ተሰብስበው በእኛ ቤት አመሹ። ከየቤቱ ያመጡት ራት ተበላ፣ ቡና ተፈልቶም ተጠጣ። በመጨረሻም መርቀውን ወደ የቤታቸው አመሩ። አብረን ያደርንባት የመጀመሪያዋ ሌሊት እንደምን ጣፋጭ ነበረች። ሳንጠግባት ነጋች። ተፈጥሮ እኮ ስስታም ነች። በጠዋት ተነስቼ ቁርስ አዘጋጀው፣ ሻይ ማፈላው። ቁርሳችንን ከበላንና ከጠጣን በኋላ ባልጋችን ጠርዝ ላይ በጸጥታ ተቀመጥን። እርግጥ ነው ነፍሳችን አምልጣለች። ቀጣዩስ ነገር ምንድነው? ምንድነው የምንሰራው? ምንድነው የምንበላው? ፍቅር ልብስና ጉርስ ይሆንልናል? ቤት ኪራይ ሲከፍልልናል? ቁጥር ስፍር የሌላቸው ጥያቄዎች። ለአንዱም ግን መልስ አልነበረንም። አንገቱን አቅፌ ማልቀስ ጀመርኩ። እርሱም አብሮኝ አለቀሰ። ሲበቃን ከተማዋን ለመጎብኘት በራችንን ቆላለፍንና ወጣን። ሰፈራችን ፍሉህ አካባቢ ሲሆን ከዚያ ተነስተን ከተማዋን ስንዞር ዋልን። ሰው በፍጥነት የሚሄድና በራሱ ነገር ዙሪያ ብቻ የሚሽከረከር ነው። ከኖርንበት ከተማ አንጻር ሲታይ አዲስ አበባ ሰፊና ብዙ ሕዝብ ያላት ከተማ ናት።
በዚህ ህዝብ መካከል ለመኖር አስቸጋሪ ሊሆንብን እንደሚችል ገምተናል። ሌላ ፍርሃት፣ ሌላ ጥርጣሬ በየልቦናችን ገባ። ቀጣዮቹ ሳምንታት እንዲሁ የፍርሃትና የጭንቀት ሳምንታት ነበሩ። በዚህ ሁሉ ጎረቤቶቻችን ከኛ አልተለዩም። ያላቸውን ያካፍሉናል፣ ያማክሩናል፣ ያጽናኑናል። ያለ እነርሱ እነኛ ጊዜዎች እንዴት ሊታለፉ ይችሉ እንደነበር ሳስብ ይደንቀኛል። በመጨረሻም ጽጌ ማርቆስ ፒያሳ አካባቢ ለሚገኝ አንድ የስዕል ጋላሪ ስዕል በመስራት ለመሸጥ ተስማማ። ባለቤቱ አቶ ማስረሻ የሚባል ሰው ሲሆን በጽጌ ማርቆስ የስዕል ችሎታ እጅግ በመገረም በሙያው እንዲገፋበት ያበረታታው ነበር። አቶ ማስረሻ ቁመተ ረጅምና ጠይም የቆዳ ቀለም ያለው፣ አይኖቹ ፈጣጦችና ሲናገርም የሚቸኩል ሰው ነው። ጽጌ ማርቆስ በመጀመሪያ የሰራው የኔን ስዕል ነበር። ከቤታችን በረንዳ ላይ ተስተካክዬ እንድቀመጥ አደረገና ከፊት ለፊቱ ሆኖ ብሩሹን በቀለም እያጠቀሰ ለረጅም ሰዓት ይስላል። የሰፈራችን ሰዎች፣ አዋቂዎቹና ህፃናቱ ሁሉ ከጀርባው ሆነው ይመለከቱት ነበር። እኔም ስዕሉ አልቆ ለመመልከት ታላቅ ጉጉት ነበረኝ። ስራው ሲያልቅ ከተቀመጥኩበት ወርጄ ያየሁት አይኔን ማመን ነበር ያቃተኝ። ስዕሉ ስዕል የተባለው ባለመተንፈሱና ባለመንቀሳቀሱ ነበር ብል ብዙ የተጋነነ አይሆንም። ያለምንም መደበኛ የስዕል ትምህርት ያን ያህል መስራቱ ትንግርት ነበር። በዙሪያችን የነበሩ ጎረቤቶቻችን ሁሉ በአድናቆት አጨበጨቡ። የመጀመሪያው ስዕል በጥሩ ዋጋ ተሸጠ። በእጃችን የነበረው ገንዘብ እየተመናመነ ሄዶ ስለነበር ያዳጎስ ያለ ገንዘብ ለጊዜውም ቢሆን አሳረፈን። ጽግዬ እንግዲህ እንዲህ ተብሎ ኑሮ ተጀመረ። ነገሩ ቀላል አልነበረም። ለኔ ጠላት የሆነ ወዳጅ የማላውቀው የአይምሮ ክፍል በጸጸት ይነተርከኛል። ደግሞ እንደ ሽማግሌ ተረታም ነው። በነጋ ጠባ የአህያ ስጋ አልጋ ሲሉት አመድ የት ይደርሳል ያሉት ልጅ ጭድ ተራ ይገኛል እያለ ያጣጥለኛል። ነሐሴ ላይ የ12ኛ ክፍል መልቀቂያ ፈተና ውጤት ወጣ። እኔ ወደቀው። ጽጌ ማርቆስ በከፍተኛ ውጤት አለፈ። ባገኘሁት ውጤት ብዙም አልተገረምኩም። በእነዚህ ዓመታት ልቤ በአባትሽ ፍቅር ላይ እንጂ በትምህርት ላይ አልነበረም። እናም ውጤቱን በጸጋ ተቀበልኩት። ጽጌ ማርቆስ ስዕል ትምህርት ቤት ገባ። የኔም ሆድ እየገፋ ሄደ። አዲሷን አንቺን ወደዚህ አሮጌ ዓለም ለመቀበል ተግቶ መስራት ነበረበት። ይማራል፣ የስዕል ስራውንም ይሰራል። የስዕል ስራዎቹ በአቶ ማስረሻ ዘንድ እየተወደደ በደንበኞቹ ተፈላጊነት እያገኙ ሄዱ። ያ የስዕል ጋለሪ በቱሪስቶች አዘውትሮ የሚጎበኝ ነበር። አንዳንድ ጊዜ ስዕሎቹን ለማድረስና ስዕሎቹን ሽያጭ ለመቀበል ፒያሳ ወደሚገኘው የስዕል ጋለሪ የመመላለሱ ተግባር የኔ ነበር። ጋለሪው በርካታ ስዕሎች ያለበት ሰፊ ክፍል ሲሆን በጓሮውም የባለቤቱ መኖሪያ ቤት ይገኛል። ቀለሞችን፣ ሸራዎችን፣ ጣውላዎችን መግዛትና በቤት ውስጥ ያለውን ስራ ማከናወን የኔ ድርሻ ነበር። ጣውላዎቹን በሚስማርና በኮላ አጣብቆ መገጣጠም፣ ሸራዎችን መወጠር ተማርኩ። ጽግዬ ሰኔ ወር አካባቢ አንቺ ተወለድሽ። ታቀፍሽ ወደ ግቢ ስገባ ጎረቤቶቼ ሁሉ ከየቤታቸው ወጥተው በእልልታ ተቀበሉ። የአባትሽ ደስታ ሰማይ ወጥቶ ነበር። አመሻሽ ላይ በገዝቶ አረደና በግቢው አደባባይ ላይ በትልቅ ብረት ምጣድ አስጠብሶ የግቢውን ሰው ሁሉ አበላ። ስምሽንም ሰፈርተኛው ጽጌረዳ ሲል አወጣልሽ። አስታውሳለሁ በዚያ ቀን ምሽት ከጎረቤታችን አንድ የሆኑት 50 አለቃ አስቻለው ከሌሎቹ ጎረቤቶቻችን ወደ ኋላ ቀረት ብለው ከጽጌ ማርቆስ ጋር ቆይታ ያዙ። በአራስ ቤት መጋረጃ ውስጥ ሆኜ አያቸዋለሁ። ድምጻቸውን ዝቅ አድርገው ሲጫወቱ ከቆዩ በኋላ አዛውንቱ እንዲህ አሉ። ልጅ ጽጌ ማርቆስ እንግዲህ ልጅ አይደለህም። አዲስ አበባ እንደምታየው የከፋ ከተማ ነው። ከማጅራት መቹም ከጠላትም ራስን መጠበቅ ይገባሃል። አሁንም የልጅ አባት ነህ አለና ጋቢያቸውን ገልጠው አድርገው ወደ ጉያቸው በመግባት አንድ ኮልት ሽጉጥ አውጥተው ሰጡት። አመስግኖ ከተቀበለ በኋላ መሳሪያውን እያገላበጠ ማየት ጀመረ። ለመቀበልም ላለመቀበልም እያመነታ መሆኑ ፊቱ ላይ ያስታውቅበት ነበር። ብዙ ቆይቶ ተነሳና በልብስ ሳጥናችን ውስጥ አንድ ጥግ አስቀመጠው። አዛውንቱ መርቀው ተሰናብተው ወጡ። መቀበል እንዳልነበረበት ልነግረው ፈለኩና ከመላሴ ላይ መለስኩት። ጎረቤቶቼ ሳይታክቱ አረሱኝና ካራስ ቤት አበባ መስዬ ወጣሁ። ሕይወት ባንቺ ምክንያት በመጠኑም ቢሆን መልኳን ለውጣ ቀጠለች። ከኔ ይልቅ ጫነው በጽጌ ማርቆስ ላይ ነበር። አንቺ ቀይና ቆንጅዬ ልጅ ወጣሽ። ከአባትሽ ይልቅ ምንሽም ቁርጥ እኔን ነው። ቀይዋ ድንቢጥ
የገነት ወፍ መስለሽ ተፈጥረሻል። እግዚአብሔር ቀሪ ዘመንሽን ይባርክ። እኔ ሄድኩበትን ክፉና ሾሃማ መንገድ አያመላክትሽ። አባትሽ ከቅፍ ውስጥ አያወጣሽም ነበር። አፍንጫውን አንገትሽ ውስጥ ቀብሮ ለረጅም ጊዜ ያሸታል። የ2 ዓመቱ የትምህርት ጊዜ ተጠናቀቀና አባትሽ በከፍተኛ ውጤት በማዕረግ ተመረቀ። የትምህርት ነፃ ዕድል ተሰጠ። አባትሽ ለውድድር ተመዝግቦ ውጤቱን መጠባበቅ ጀመረ። የህይወት ጀንበር መጥለቂያዋ እንደተቃረበ ገባኝ። ህይወትና ኑሮ ያለ ጽጌ ማርቆስ በአዲስ አበባ ትርጉም የሌለው መሆኑን አላጣሁትም። ጽጌዬ ቀንና ሌሊት አለቅሳለሁ። እርሱ ለትምህርት ያለው ፍቅር ከፍተኛ በመሆኑ ብዙ ምክንያቶች ደርድሬ ለማሳመንም ሆነ አልቅሽና ለምኛ ሐሳቡን ላስቀይረው አልቻልኩም። የነበረኝ አማራጭ ውድድሩን እንዲያልፍ አምላኬን መማጸን ብቻ ነበር። በመጨረሻም ውጤቱ ወጣና ጽጌ ማርቆስ ማለፉ ተረጋገጠ። ገና ሳይሄድ ሐሞቴ መፍሰስ ጀመረ። የሐዘን ጭጋግ ነፍሴን ሸፈናት። ነይውልሽ ጽጌዬ፣ በፍቅር ምትሃት ተገምደው ከሁለት ይልቅ አንድ የሆነች ነፍሳችን አሁን ልትለያይ ነው። አንድ ጊዜ እንደተለመደው በቤታችን በረንዳ ላይ ሆኖ ስዕል ሲስል፣ እኔ ደግሞ አንቺን አቅፌ ጡት እያጠባሁሽ ነበር። በቤታችን ጣሪያ ላይ 2 እርግቦች እየተላፉ ይቦርቁ ነበር። በዝምታ ሲመለከታቸው ቆይቶ ስለ እነዚህ እርግቦች አንድ ነገር ታውቂያለሽ እርግብዬ ሲል ጠየቀኝ። እኔም ኧረ ምንም አላውቅም ስል መለስኩለት በመገረም። እነዚህ እርግቦች አንድ ቀን የተፈለፈሉት እድሜያቸው ከፍ ሲልና መብረር ሲለማመዱ ወላጆቻቸው ጎጆአቸውን ትተውላቸው ይሄዳሉ። እነርሱም ወላጆቻቸው እንዳደረጉት ዘር ተክተው ጎጆአቸውን ለቀው ይሄዳሉ። አስደናቂው ነገር እስከ ዕለተ ሞታቸው ድረስ አይለያዩም። ከሁለት አንዳቸው ቢሞቱ እንኳን በህይወት ያለው እስከ ዕለተ ሞቱ ድረስ በብቸኝነት ይኖራል እንጂ ሌላ ጓደኛ አይፈልግም አለኝ። ይህን እያሰብኩ ሁል ጊዜ አለቅሳለሁ። ታዲያኛ ለምንድነው ሳንሞት የምንለያየው? ከርግቦች ያነስነን? ቀን ረፍት የሌለው እንቅልፍ የለኝም። የመሄጃው ቀን የቀብሬ ቀን እንደሚሆን አሰብኩ። የመሄጃ ጊዜው እየቀረበ ሲሄድ ወደ አቶ ማስረሻ ዘንድ ይዞኝ በመሄድ ከዚህ በኋላ ፖስታና ለኑሮ አስፈላጊ የሚሆነውን ገንዘብ የሚልክልኝ በእርሱ በኩል እንደሆነ በመግለጽ ከታላቅ አደራ ጋር እጄን አሳልፎ ሰጠው። እውነቱን ለመናገር ሰውየው እጄን በያዘበት ቅጽበት አንዳች የአደጋ ማስጠንቀቂያ ሳይረን በጆሮዬ ላይ ያቃጭል ነበር። እጆቼ በዝግታ ይንቀጠቀጡ፣ ላቤን በግንባሬ ላይ ችፊል ነበር። አይኖቹን ሳያቸው በወሲብ ጥም ይንቀዠቀዣሉ። ጽጌ ማርቆስ ሁኔታውን አላጤነው። ልቤ እንደ ከበሮ እየጮኸ በሐዘን ላይ ሐዘን ጨምሬ ወደ ቤት ተመለስኩ። እስካሁን ድረስ ግን የሚቆጨኝ በማስረሻ አማካኝነት ሊደረግ የታሰበው ግንኙነታችን በዚያው እንዲቆም ያላደረኩበት ምክንያት ምን እንደሆነ ነው። ምን አፈዘዘኝ? ጽጌ ማርቆስ ለመጨረሻ ጊዜ ለስም ማስታወሻ የሚል ስያሜ የሰጠውን የራሱን ስዕል ይሰራ ነበር። እርግብዬ ማስታወሻ እንዲሆንሽ ነው ይህን ስዕል የምሰራው፣ ከግድግዳ ላይ እንዳታወርጂው፣ ልጄም ምስሌን እያየች ትደግ አለኝ እጆቼን ያዝ አድርጎ። በልቡ ውስጥ ያለውን ሐዘን አይኖቹ ያሳብቁበት ነበር። እየሰራ በነበረው በራሱ ምስል ላይ አንዳች እንከን ተመለከተና እርግበ በልብስ ሳጥን ውስጥ አንድ ጥግ የቀለም ማጥፊያ መርዝ በፓኬት ውስጥ ታገኛለሽ፣ ፈጥነሽ አምጪልኝ አለ እየተጣደፈ። አምጥቼ ሰጠሁትና የሚጠፋውን ነገር ካጠፋ በኋላ ፓኬቷን እያቀበለኝ አደገኛ መርዝ ነው፣ ልጅቷ የማትደርስበት ቦታ አስቀምጪው አለኝ። ተቀብዬ ቁም ሳጥኑ ላይ ያስቀመጥኩት። ስዕሉን ሲጨርስ ከፊት ለፊት ካለው ግድግዳ ላይ ሰቀለው። እርሱ ራሱ በህይወት ያለ ነበር የሚመስለው። እርሱ ከሄደ ከዓመታት በኋላ እንኳን ስዕሉን ድንገት ስመለከተው ልቤ በድንጋጤ ተዋ ይላል። እዚያው ክፍል ውስጥ በህይወት ያለን የሚመስለኝ። የጽጌ ማርቆስ ወደ ውጭ መሄድ ሲሰማ ጎረቤታችን ሁሉ በጣም አዘኑ። ሐሳቡን እንዲቀይርም ሊያግባቡት ሞከሩ፣ አልተሳካላቸውም። ግማሾቹ ጭኮ፣ ግማሾቹ በርበሬ፣ ሽሮ አዘጋጁ። ልዩ ልዩ ባህላዊ ስጦታዎችም ሰጡት። የማይቀር ነገር ነበርና ነፍሴ ከስጋዬ ተመንጭቃ የተለየች እስኪመስለኝ እያለቀስኩ ሸኘሁት። አይሮፕላኑ አየሩን እየሰነጠቀ ሲምዘገዘግ ነፍሴ አንድ ነገር ሹክ አለችኝ። ከዚህ በኋላ በአይነ ስጋ አታዩም። ያንቺን እጆች እንዳያስኩ አንጋጥጬ አይሮፕላኑ ከአይኔ እስኪሰወር ድረስ ሸኘሁት። ወደ ቤቴ ስመለስ ሁሉ ነገር ባዶ እንደሆነ አስተዋልኩ።
ውስጤ እንደተወለገ ዛፍ ተዝለፈለፈ። ለካስ የብርታቴና የተስፋዬ ዋልታው እርሱ ነበር። ሁሉ ነገር ባዶ ሆነ። የህይወቴ ጀልባ ከባድ በሆነ አውሎ ነፋስና ወጀብ መናወጥ እንደጀመረ አስተዋልኩ። ከዚያ በኋላ ያሉት እያንዳንዱ ቀናት ዝም ብለው የሚነጉና የሚመሹ እንጂ ትርጉም ያላቸው አልነበሩም። ትንሽም ቢሆን ሐሳቤን የምትከፍይልኝ አንቺ ነበርሽ። አንቺን ሳጫውት፣ ምግብሽንም ስሰራ፣ ልብሶችሽን ሳጥብ የማሳልፈው ጊዜ ትንሽ ፋታ ይሰጠኛል። ከአባትሽም ሐሳብ ርቃለሁ። ጽጌ ማርቆስ ከሄደ ከወር በኋላ የመጀመሪያው ደብዳቤና ጥቂት ገንዘብ ደረሰኝ። የደብዳቤው መምጣት የተነገረኝ በጎረቤት ስልክ ሲሆን ስበር ወደ ፒያሳ ሄድኩ። አቶ ማስረሻ የተቀበለኝ በታላቅ ፈገግታ ነበር። ሲጨበጠኝ እጄን ለረጅም ጊዜ ግጥም አድርጎ ይዝና እያሻሸም ነበር። እንደምንም ታግዬ እጄን አስለቀቅኩ። እንድቀመጥ ጋበዘኝና ቡና አዘዘልኝ። እንደማልጠጣ ብነግረውም አልሰማኝም። ቡናውን እየጠጣው ሳለ ከጠረጴዛው መሳቢያ ውስጥ አንድ ፖስታ ወጣና አቀበለኝ። እጆቼ እየተንቀጠቀጡ ተቀበሉት። በባንክ የተላከ ነው ብሎም በሌላ ፖስታ የተቀመጠውን ገንዘብ ሰጠኝ። የሰጠኝን ተቀብዬ ወደ ቤት ሄድኩና ደብዳቤውን ከፋፍቼ ማንበብ ጀመርኩ። ጤንነቱን፣ ትምህርት መጀመሩንና ከኛ ናፍቆት በስተቀር ሌላ ችግር እንዳልገጠመው የሚገልጽ ደብዳቤ ነበር። የኛንም የጤንነት ሁኔታ የሚጠይቅና መልሱንም በማስረሻ አማካኝነት እንድልክለት የሚያሳስብ ነበር። በሶስተኛው ቀን ደብዳቤን ጽፌ በፖስታ በማሸግ ወደ አቶ ማስረሻ ዘንድ በመሄድ ሰጠሁት። ያ የመጀመሪያውም የመጨረሻውም ደብዳቤ ነበር። ሌላ ደብዳቤ ሳይደርሰኝ ወራት አለፉ። አቶ ማስረሻን እየተመላለስኩ በጠይቀውም የሚሰጠኝ መልስ አንቺ ልጅ እዚያ ሁሉ የቆንጆ ባህር ውስጥ ገብቶ አንቺን ያስታውሳል ብለሽ ነው? ይልቅስ በጊዜ መላምቺ የሚል ነበር። ምን ማለቱ እንደሆነ ገብቶኛል። እኔ ግን እንዳልገባኝ ሆንኩ። ችግር ቀስ በቀስ ድሩን በቤቴ ላይ ማድራት ጀመረ። ለዕለት ጉርስ አንዳንድ የቤት ዕቃዎችን እያወጣው እስከ መሸጥ ደረስኩ። እያንዳንዱ ቀን የሚያልፈው በጭንቀት ነው። ያንቺ የወተትና የምግብ ወጪ፣ የቤት ኪራይና ሌሎች ወጪዎች ራስ ምታት ሆኑብኝ። እንዲህ ስል 2 ዓመት አለፈ። በዚህ ሁሉ ውስጥ ግን የጎረቤቶቼ እርዳታ አልተለየኝም። ዘወትር በጽጌ ወርቅ ስዕል ስር ተንበርክኬ አለቅሳለሁ። ነገሩ ባይገባሽም አንቺም አጠገቤ ቆመሽ ታለቅሽ ነበር። የዕለት እንባ ግን የዕለት ጉርስ አልሆነልንም። በመጨረሻ ጎረቤቶቼ ተማከሩና ስራ ይፈልጉልኝ ጀመር። በየሀብታም ቤት ልብስ ማጠብ፣ እንጀራ መጋገር፣ በተመላላሽ የቤት ሰራተኛ መስራት፣ በጥቅሉ ገረድ ሆንሁልሽ። አንቺን ጎረቤቶች ጋር ትቼ ቀኑን ሙሉ ስሰራውልና ያገኘኋትን ይዤ ወደ ቤት እገባለሁ። እንግዲህ እንዲህ ተንገላትቼ የማገኛት ገንዘብ ናት ልብስና ጉርስ የምትሆነን። በምሰራባቸው ቤቶች ውስጥ ያሉ አባወራዎችና ጎረምሶችን ትንኮሳ ባለመቻሌ ራሴን አሮጊት ሴት አስመስዬ ለመለወጥ ተገደድኩ። ጫማዬ ኮንጎ ጫማ፣ ቀሚሴ ረጅምና ዘባተል፣ ትልቅ ሻሽ አደርግ ጀመር። ከትከሻዬ ላይ ጠይም ያለ ነጠላ አይታጣም። ከድሬዳዋ የወጣችው ያቺው ወጣት አሁን ፈጽሞ የለችም። እነኛ የበርጓል የመሳሰሉ አይኖቼ መሟሸሽ፣ ጉንጮቼ መጨማደድና ማዲያት ማውጣት ጀመሩ። ያ የሚያምር ተክለ ሰውነቴ እንዳልነበር ሆነ። ትልቁ ጭንቀቴ ደግሞ የአባትሽ ደብዳቤ የተቋረጠው አቶ ማስረሻ እንዳለው በቆንጆዎች ባህር ውስጥ ገብቶ በሰመጠው ወይስ የሆነ ክፉ ነገር ደርሶበት ይሆን የሚል ነበር። ይህን መረጃ ማግኘት የሰማይ ያህል ራቀኝ። አንድ ቀን እንደ ልማዴ ወደ አቶ ማስረሻ ዘንድ ስሄድ እንድቀመጥ ጋበዘኝና የጠረጴዛውን መሳቢያ ይበረብር ጀመር። ደብዳቤ እንዳመጣልኝ ተስፋ አድርጌ ልቤ ድው ድው እያለ ይመታ ነበር። በጉጉት አይኑን ስመለከት አንድ ጋዜጣ ወጣና ቀበለኝ። በጋዜጣው የፊት ገጽ ላይ የጽጌ ማርቆስ ፎቶግራፍ በጉል ወጥቷል። 2 ፖሊሶች አጅበውት እየሄዱ ነው። አይውልሽ ባሌን የምትዩ ሰው በአንድ የመሽታ ቤት ለሴቶች ሲል ባስነሳው ረብሻ በፖሊስ ቁጥጥር ስር ውሏል። እውነታው ይሄ ነው እርግቤ። ሐሳብሽን ሰብሰብ አድርገሽ ወደ እኔ በትጠጊ ልረዳሽ ዝግጁ ነኝ። እንረዳዳለን፣ አንቺ ብቻ እሺ በይኝ አለኝ። የተናገረውን የሰማሁት በግማሽ ልብ ነው። ልቤ እንደ ውሃ እየፈሰሰ እንባዬም ከዓይኖቼ ላይ እየረገፈ ማስረሻ በድል አድራጊነት ፊቱ በርቷል። ጋዜጣውን ወርውሬለት ነጠላዬን አንጠልጥዬ እንደ እብድ እየሮጥኩ ወጣሁ። ለዓለማበዴም እርግጠኛ መሆን አልቻልኩም። ጽጌ የ3ኛውን ዓመት
በልቤ ላይ የተጫነውን የሐዘን አለት ተሸክሜ እንደጎበጥኩ አሳለፍኩት። አንቺ የዓይኔ ተስፋ ያደግሽ መልካም ቡቃያ ሆነሽ በቅለሽልኝ ነበር። እውነት ነው፣ ተመጣጣኝ ምግብም ይሁን ሁነኛ ልብስ አልነበረሽም። በሌላ አንድ ክፉ ቀን የባሌን ወሬ ልጠይቅ ወደ አቶ ማስረሻ ዘንድ ሄድኩ። የአባትሽ መምጫ ጥቂት ወራት ብቻ ነበር የቀሩት። ሰውየው የተቀበለኝ በድል አድራጊ ፈገግታ ስለነበር አንድ ክፉ ነገር እንዳለ ተገነዘብኩ። እንድቀመጥ ጋበዙኝና ቡና አዘዘልኝ። ቡናውን እየጠጣው ሳለ አሁንም የጠረጴዛውን መሳቢያ ከፈተና አንድ ፎቶግራፍ አውጥቶ አቀበለኝ። ጽጌ ማርቆስና አንዲት ፈረንጅ ወጣት መኪና ተደግፈው ቆመዋል። ሴቲቱ በደረቷ ላይ አንድ ነጭ ልጅ ታቀፋለች። ሰውዬሽ አብዷል አንቺዬ፣ በጋብቻ ላይ ሌላ ጋብቻ። እንግዲህ እርምሽን አውጪ፣ የፈሰሰ ውሃ አይታፈስም። ፈቃድሽ ቢሆን ከዚህ ሰዓት ጀምሮ ባለቤቴ አድርጌ ልቀበልሽ ፈቃደኛ ነኝ። ውቢት በውበትሽ አትቀልጅበት አለኝ፣ ያንን የሚያናድድ የምጸት ሳቁን እየገለፈጠብኝ። ፎቶውን ይዤ ወደ ቤቴ ሄድኩ። መንገዴን ሁሉ እያለቀስኩ ነበር የሚጓዘው። የቤት ገብቼ ፎቶውን በጥንቃቄ አየሁት። ወጣቷ በጣም ታምራለች፣ ልጇም ውብ ነው። ሳላውቀው እንኳን ደስ ያለ ስል ጮኩ። ከዚያ እንደ እብድ ጮህ ጀመር። ጽጌዬ፣ ከዚህ በላይ ምን ትዕግስት ይኑረኝ ብለሽ? እንዲህ ሆንኩት ለማን ነው? እኔ እርግበ ሰብስቤ ማን ነበርኩ? ጽጌ ማርቆስ ፍቃደስ ማን ነበር? ዛሬ እኔ ማን ነኝ? እርሱስ ማን ነው? ለነዚህ ሁሉ ጥያቄዎች መልስ ነበረኝ። ያልነበረኝ ነገር ቢኖር መልሶቹን አምኖ የመቀበል አቅም ነበር። ፎቶግራፉን በጽጌ ማርቆስ ፎቶግራፍ ላይ በአንድ ጠርዝ ለጠፍኩት። ምናልባት ያንን ሳይ ልቤ ቢቆርጥልኝ ብዬ ነበር። ይልቁንም ጸጸት ገደለኝ። አንድ ጊዜ በእቅፌ የነበረኝ ፍቅረኛዬ አሁን በሌላ ሴት እቅፍ ውስጥ ነው። ሕይወቴ እፍ ቢሏት ድርግም እንደምትል የሻማ ብርሃን ቀለለችብኝ። በሕይወት ለመኖሬ ምክንያት ፈልጌ አጣሁ። መተንፈስ ማለት በሕይወት መኖር ማለት ከሆነ እውነት ነው። አሁንም ተነፍሳለሁ። ሕይወት ማለት መንቀሳቀስ፣ መብላትና መጠጣት ከሆነ እውነት ነው። እንቀሳቀሳለሁ፣ በላለሁ፣ ጠጣለሁ። ውስጤ ግን እንደ ባዶ በርሜል ጓ ያለ ኦና ነው። እናም በቃ ሕይወት ማለት ይሄው ብቻ ነው። በመከራ ኑሮ በመከራ ማለፍ እውነት ነው። ሕይወት ያለ ተስፋ መቃብር አፋፍ ላይ የቆመ አስከሬን ነው። የዘመኔ ቁጥር እንደተቋጨ ጥርጥር አልነበረኝም። ከገባሁበት ሕይወት ለመውጣት የመርፌ ቀዳዳ የምታክል መሽሎኪያ እንኳን አይታየኝም። ከቤት ቤት መንቀጭቀጁን አቁሜ አንቺን እያቀፍኩ ቤት ተኝቼ መዋል ጀመርኩ። ድጋሚ ደጋግሜ የማስበው አለፍ የመጣሁበትን ዓመታት ነው። አንዳንዶቹ ትዝታዎቼ ትላንት የሆኑ ያህል ዝርዝር ነገሮቻቸው ይታወሱኛል። የጽጌ ማርቆስ ጨዋታው፣ ፈገግታው፣ ኩርፊያውና እልው ሳይቀር እንደ ፊልም በአይኖቼ ላይ ይሄዳሉ። ከሁሉ የሚደንቀኝ ምንም ያህል ግፍ ቢፈጽምብኝም እንኳን በእርሱ ላይ አንድችም ቂም ይሁን ጥላቻ አልነበረኝም። አሁንም ወደዋለሁ። የመጀመሪያውም የመጨረሻውም ፍቅሬ ነው። በከዳይ የቆምኩባት ምድር ትክዳይ ብዬ ምየለታለሁ። ከመሃል ላይ ጋር ሞታለሁ። መምሸትና መንጋታቸውን በውል በማላስታውሳቸው ቀኖች በአንዱ ወደ አቶ ማስረሻ ጋለሪ ወጣሁ። ጥቂት ተስፋ ያለችባት ወሬ ፈልጌ ነበር። አቶ ማስረሻ እንደ ልማዱ በፈገግታ ተቀበለኝ። በዚያ ፈገግታ ውስጥ ግን የተሰወረ መርዝ ነበረበት። ጥቂት ካወራን በኋላ እንደ ልማዱ ቡና ልጋብዝሽ አለና መልሴን ሳይጠብቅ ክፍሉን ለቆ ወጣ። ለወትሮ ስልክ ደውሎ ነበር የሚያዘው። ብዙ ቆይቶ ተመልሶ መጣ። ይቅርታ፣ ባዶ ቤት ጥዬሽ ሄድኩ፣ የሆነ ሰው አግኝቼ ነው ይቅርታ እያለ ይለፈልፍ ጀመር። ወዲያው ቡናውን የያዘው ልጅ መጥቶ ከነስኳሩ ፊት ለፊቴ ባለው ጠረጴዛ ላይ አስቀምጦ እየተቻኮለ ወጥቶ ሄደ። ሁኔታቸው ሁሉ አላማረኝም። ጠጭ ወይዘሮ እርግበ፣ መክሰስ ነገር ይምጣ እንዴ ሲል ጠየቀኝ። መሰሪነት የሚታይበትን ፈገግታ እየጋበዘኝ እንደማያስፈልግ ነግሬው ቡናውን መጠጣት ጀመርኩ። ማስረሻ በላይ በላዩ በወሬ ያጣድፈኝ ነበር። ቡናውን ስጨርስ ከተቀመጥኩበት ለመነሳት አልቻልኩም ነበር። የሆነ ነገር ከበደኝ። ፍዝዝ ድክም የሚያደርግ ነገር ተጫጫነኝ። አይኖቼ በፍጥነት መርገብገብ፣ ትንፋሼም መስለምለም ጀመረ። ከዚያ ህሊናዬን ሳትኩ። ስነቃ ራሴን ያገኘሁት ጋላሪው ጀርባ ካለው ከአቶ ማስረሻ ቤት መኝታ ክፍል ውስጥ አልጋ ላይ ነበር። ጸጉሬ ተበታትኗል፣ ልብሴ ተዝረክርኳል። የሆነው ነገር ገባኝ። በቡናው ውስጥ እንቅልፍ የሚያስወስድ መድኃኒት ነበረበት። ይሄ በድኔ ላይ ሲጫወትበት ቆይቷል። ራሴን አስተካክዬ ለወጣ ስል በቤቱ በር ላይ አንዲት ልጅ እግር ሴት ምናምን ሰራተኛው ትሆናለች አንድ ወረቀት ሰጠችኝ። አነበብኩት። እርግብዬ፣ ገና ካየሁሽ ቀን ጀምሮ ወድሽ ነበር። ስለ ድርጊቴ ይቅርታን ጠይቅሻለሁ።
ፈቃድሽ ቢሆን ላገባሽ ፈቃዴ ነው። ዛሬውኑ ለችግርሽ ትሆን ዘንድ ጥቂት ገንዘብ ትቼልሻለሁ ይላል። ደብዳቤውን በጫጭቄ ገንዘቡንም ወርውሬ ወደ ቤቴ በረርኩ። ሰፈር ስደርስ መሽቶ ነበር። አንቺ በር ላይ ቁጭ ብለሽ እየጠበቅሽኝ ነበር። ይዤሽ ገባሁና ራትሽን እንኳን ሳልሰጥሽ ተኛሁ። አይምሮዬ በከፊል እየሞተ እንደነበር አልተጠራጠርኩም። ምክንያቱም በዚያ ሁላ ችግር ውስጥ የማስበው ነገር አልነበረም። መጨነቄን ፈጽሞ ትቻለሁ። ዝም ብዬ ብቻዬን እስቃለሁ። ትንሽ ቆይቼ ደግሞ አለቅሳለሁ። ሁለተኛ ወር መጣ። ከዚያ በኋላ የወር አበባዬን አላየሁም። መተኛ ሲሰለቸኝ አንቺን አለባብሼ ከተማዋን ስዞር ስንቋለል ውላለሁ። ነፍሴ ከፍጥረታዊው ዓለም ጋር ስንብት እያደረገች ነበር። በውስጤ የዛን ከሃዲና ክፉ ሰው ልጅ መሸከሜን ሳስበው ራሴን ፈጽሞ ጠላሁ። እንደ መሰለኝ በዚች ዓለም ላይ በስህተት ነው የተፈጠርኩት። ይህ ዓለም ለኔ የተመቸ ስፍራ አይደለም። ብዙ ካወጣሁና ካወረድኩ በኋላ አንድ ነገር ወሰንኩ። ራሴን ከዚህ ዓለም ማሰናበት። ከአፈር የወጣው ወደ አፈር ልመለስ ግድ ነው። ነፍሴን ይሞግታት የነበረው አንድ ነገር ብቻ ነበር፣ ጽግዬ። ይኸውም ያንቺ ነገር ነው። በመጨረሻው ያሳመነኝ አንድ ነገር አባትሽ መምጣቱ ስለማይቀር እርሱ ከጎረቤቶቹ ተረክቦ ያሳድግሻል። በዚህ ጥርጥር አልነበረኝም። ይቅርታ የኔ ዓለም። አንዳንድ ጊዜ እጅግ በሚወዱት ነገር ላይ መወሰን ግድ የሚሆኑበት ጊዜ አለ። የኔ ፍቅር፣ ከኔ ህይወት የምትማሪው አንዳች ነገር ይኖራል ብዬ አስባለሁ። በዚህ በሞትና በህይወት መካከል ባለሁባት ቅጽበት የምመክርሽ አንድ ነገር ለምንም ነገር እንዳትቸኩኝ ነው። ደግሞ ሌላ አንድ ነገር፣ ስህተትን በሌላ ስህተት ለማረም አትሞክሪ። አድገሽ ይህን ደብዳቤ የማንበብ ዕድል ካገኘሽ ለአባትሽ የልቤን ፍጹማዊ የሆነ ይቅርታ አድርሽልኝ። ደብዳቤውን መጻፍ ከጀመርኩ ዛሬ 3ኛ ቀኔ ነው። አሁን ጨርሻለሁ። የሚቀረኝ አንድ ነገር አንቺን ከልጆቹ መሃል ጠርቼ ለዘላለም እንዳልናፍቅሽ ምጥምጥ አድርገሽ እንድትስሚኝ ማድረግ ነው። እኔ አንገትሽን መሳም ነበር የምወደው። አሁንም ለመጨረሻ ጊዜ ስመዋለሁ። ሌላ የቀረኝ ነገር የለም። ሌላ ምን የቀረኝ ነገር አለ? ምንም። አባትሽ ካንቺ እንዳረቀው አስጠንቅቆ የሰጠኝ የመርዝ ብልቃት ከፊቴ ነው። ከጥቂት ደቂቃዎች በኋላ ማረፊያዬ ወይ በገነት ወይም በሲኦል ነው። ያንን ፈጣሪ ያውቃል። ቻው። የታምራትን እንባ በደብዳቤው ላይ ይዘንባል። ሲጨርስ ቀና ብሎ አያት። እርሷም ቀና ብላ አየችው። አይኖቻቸው ሲጋጩ በእርሱ አይኖች ውስጥ በልቡ ያረገዘውን ጥያቄ አነበበች። ከዚያስ እናቴ መርዙን ጠጥታ ሞተች። እኔ ውሃ ልጠጣ ወደ ቤት ስገባ በወለሉ ላይ ተኝታ አገኘኋት። እላይዋ ላይ ተኝቼ ብዙ ሰዓት አለቀስኩ። አስደናቂው አጋጣሚ ያን ቀን አባቴ ከውጭ የሚገባበትና ወደ ቤቱ የመጣበት ቀን ነበር። 5 ዓመት የተለያዩትን ሚስቱን ያገኛት በወለል ላይ ተጋድማና ሞታ ነበር። እኔ በረሷ ላይ ተጋድሜ አለቅሳለሁ። ይሄ ያስከው ደብዳቤ ደግሞ በጠረጴዛው ላይ ተቀምጦ ነበር። እኔን አቅፎ ደብዳቤውን ከመጀመሪያው ጀምሮ ማንበብ ጀመረ። እንደጨረሰ የእርግበን ሬሳ አገላብጦ እየሳመ በጸጸት እየተንሰቀሰቀ ያለቅስ ጀመር። ሲበቃው በሳጥን ውስጥ አስቀምጦት የነበረውን ኮልት ሽጉጥ በማውጣት አቀባብሎ ወደ ፒያሳ ገሰገሰ። ማስረሻን በሁለት ጥይት ራሱ ላይ በመምታት ከገደሉ በኋላ ወደ ቤቱ በመመለስ የራሱን ሽጉጥ ጠጥቶ ከሚስቱ አጠገብ ወደቀ። ያሁን ለህይወት ድካም፣ ያሁን ለህይወት ሩጫ በአንድ ክፉ ሰው ምክንያት ባጭር ተቀጨ። ዜናው በአዲስ አበባ ሁሉ ተሰራጨ። የራዲዮና የቴሌቪዥን ጣቢያዎች ወሬውን እየተቀባበሉ አሰራጩት። የወሬ ደግሞ ድሬዳዋ በአያቴ ጆሮ ገባ። ነገሩ ትንሽ ስጋ እንደ መርፌ ተወጋ ነውና ሲገሰግሱ ወደ አዲስ አበባ መጡ። የሁለቱንም የቀብር ስነ ስርዓት በክብር ካስፈጸሙ በኋላ እኔን ይዘው ወደ ድሬዳዋ ተመለሱ። ጉዳዩን ካጣራው ፖሊስ መረዳት እንደተቻለው አቶ ማስረሻ እናቴን ዋሽቷት ነበር። አባቴ ለሚጽፋቸው ደብዳቤዎች የእርሷን እጅ ጽሕፈት እያስመሰለ የውሸት ደብዳቤ ይጽፍ ነበር። በጋዜጣው ላይ የወጣው ዜና የሚያትተው አባቴ በዘር ምክንያት ከሀገሬው ተማሪዎች ጋር በተፈጠረው ግጭት ምክንያት ተይዞ መታሰሩን እንጂ በሴት ምክንያት ተደባድቦ በመያዙ ምክንያት አልነበረም። በፎቶግራፉ ላይ ልጅ አቅፋ የምትታየው ሴት አስተማሪው እንጂ ፍቅረኛው አልነበረችም። ከዚህ በተጨማሪ አባቴ ለእርግቤ የጻፋቸው ደብዳቤዎች በሙሉ ለእርሷ ሳይደርስ በአንድ ሳጥን ውስጥ አስቀምጧቸው ተገኝተዋል። እነዚህን ደብዳቤዎች በቅርብ ጊዜ ከፖሊስ ተረክቤ በጥንቃቄ አስቀምጫቸዋለሁ። ከዚያ በኋላ እድገቴ በድሬዳዋ፣ ኑሮዬም በአያቴ ዘንድ ሆነ።
ጽጌረዳና ታምራት ሁለቱም በፍጹም ጸጥታ እንደተዋጡ ስፍራውን ለቀው ወጡ። ሌላ የሚነገር ነገር አልነበረም። በየልቦናቸው የተወለደው የዝምታ ደውል ድምጽ አትቸኩል፣ ስህተትን በስህተት ለማረም አትሞክር የሚል ነበር።